እሺ ቀጣይ ጥያቄ ያለው ሳላ። ቤት ዋላችሁ። እሺ ኢዶም ጥያቄሽ ምንድን ነው? ቆይታለች መሰለኝ። አሰላም አለይኩም ኡስታዝ። ዋሌኩም ሰላም። ሙስሊም ከሆናችሁ ክርስቲያኖችን አስቀድሟቸው። እሺ ቅድሚያ እንግዳ ይቀድማል። እኛ አለን። እኔ እንኳን ሙስሊም አይደለሁኝም። ሙስሊም ከሆነሽ እሺ ጠይቅ። ጥያቄሽ ምንድን ነው? አንዳንድ አይምሮዬ ላይ ትንሽ ጥያቄ የሚፈጥሩብኝ ነገሮች አሉና እና ብጠይቅህና ብትነግረኝ ደስ ይለኛል። ጥያቄ እንትን ነቢያችሁ እሳቸው የአላህ መልእክተኛ ናቸው። እሺ እኛም ደግሞ ኢየሱስ ክርስቶስ ምንለው ለእናንተ የአላህ መልእክተኛ ነው ማለት ሁለቱም የአላህን ስራ ለመስራት ነው ወደ ምድር የመጡት ብያስ እንደዛ ነው የሚመስለኝ። እናንተ እሺ እና ነሺዳዎች ላይም መንዙማዎች ላይም ብዙ ጊዜ ሲሰማ ለነብያችሁ ለሳቸው ያላችሁ ቦታ በጣም ትልቅ ነው። ሁለቱም የአላህን ስራ ሊሰሩ ስለመጡ ማለት ሁለቱ መሀል ላይ የሆነ የሚበላለጥ ነገር አለ። እሺ በመሰረቱ መንዙማና ነሺዳን በሉ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላስተማሩንም። ሰዎች ዝም ብለው በራሳቸው የፈጠሯቸው አካሄዶች ናቸው። አላህ በቁርአን ላይ መንዙማ በሉ አላለንም። ነብያችን ሰለላሁ ዐለይሂ ወሰለም በሉ አላሉ ነሺዳዎችን ምናምን። ነገር ግን ሰዎች ይሏቸዋል። አሁን እዚህ ቦታ ላይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ነብዩላህ ዒሳ አዎ በጣም የምንወዳቸው የምናከብራቸው ነብያቶች ናቸው ሁለቱም። ታዲያ ለምንድነው ማነው መበላለጣለው በመካከላቸው ወደሚለው ስንመጣ ጊዜ አሁን ከተጣለባቸው ኃላፊነትና አንፃር ይበላለጣሉ። ባጭሩ ነብዩላህ ዒሳ የተላኩት ለእስራኤል ወገን ህዝብ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የዓለም ህዝብ ነው የተላኩት። ለአንድ ሀገር የተላከ ነብይና ለዓለም የተላከ ነብይ ኃላፊነታቸው እኩል አይደለም። ከዚህ አንፃር ነው የሚበላለጡት። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? فضلت على الأنبياء من قبل بخمس كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة ከቀደሙት ነብያቶች በአምስት ነገር እበልጣለሁ አሉ። አንደኛው የቀደሙት ነብያቶች ወደ አካባቢያቸው ህዝቦች ብቻ ነበር የሚላኩት፣ እኔ ደግሞ ወደ ዓለም ነው የተላኩት አሉ። ስለዚህ ከዚህ አንፃር ነው የሚበላለጡት ነብዩ ሰለላሁ ዐለይሂ ወሰለም እና እርሳቸው። ያ ማለት ግን እንዳው ነብዩላህ ዒሳን አናወሳቸውም ወይንም አንወዳቸው አይደለም። ነብዩላህ ዒሳን በጣም ነው የምንወዳቸው፣ በጣም ነው የምናወሳቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዳውም መሲሁን ሲያድቁ ብለው የሚያሱት ፈለክ ተጨታሽ ያለው ጻድቁ ብለው መሲሁን ይጠሩታል። ጻድቅ ነው። ልክ እንዲሁ ማርያም ጻድቅ ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረውላታል። ሁለቱም ጻድቆች ናቸው። በጣም እንወዳቸው፣ በጣም እናከብራቸው ናቸው። ያ ነው። እሺ እና ሌላኛው ጥያቄ ደግሞ እንትን ኢየሱስ ክርስቶስ ማለት በመጨረሻው ዘመን ላይ በእኛ ማለት ነው ይመጣል፣ ለፍርድ ይመጣል። እኛ እንደዛ ብለን ነው ምናምነው የምንወስደው። እናንተ ጋርም ይመጣል አላቅም። እኔ ግን ይመጣል ይባላል ማለት ሲመጣ ስራው ምንድን ነው? ምድር ይመጣል፣ በሰማይ ላይ ይገኛል። አሁን ነቢያችን ሰለላሁ ዐለይሂ ወሰለም እንደነግረውናል። ዛሬ በሚል ጊዜ ስራው ምንድነው ነው ባጭሩ። እሱ ገና ጊዜ ጀምሮ እስከ ፍጻሜ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ምን አሉ? የሚያልቅ ጊዜ መሲሁ ብቻውን አይወርድም አሉ። እንዴት ነው ታዲያ ከተባለ ከቀኝና ከግራው መልአኮች አጅበውት ነው የሚመጣው መሲሁ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ይቀራል ለዚህ ነው። ይሰማል? ኔትወርክ ትንሽ ያስቸገረኝ ነው ብቻ። እሺ እስኪ ኔትወርኩን አጥፋ። እሺ አሁን ይሰማል? አዎ ይሰማል። እሺ አሁን ይሰማል። መሲሁ ዳግም በሚመጣ ጊዜ ብቻውን አይመጣም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። መሲሁ ሲመጣ ከሰማይ በመላእክት ታጅቦ ነው የሚመጣው ብለዋል። ከቀኝና ከግራው መላእኮች አጅበውት ይመጣል። ከዚያ ከመጣ በኋላ ቀጥታ ወዴት ይሄዳል? ምን ያደርጋል? የመጀመሪያ ስራው ቤተል መቅደስ ወይም ኢየሩሳሌም ይሄዳል። እዛ ሲሄድ ጊዜ እናንተ ልትሰግዱ ተዘጋጅታችሁ ይደርሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚያን ጊዜም ይገባል ወደ መስጂድ መሲሁ። ምክንያቱም በሶላት ሰዓት ይደርሳል። ለአንዱ አምላክ የሚገዛ መልካም ሰው ነውና ወደ መስጂድ ይገባል።
የዚያኔም ነቢያችን ሰለላሁ ዐለይሂ ወሰለም ማነው ምን አሉ? ተቀደምና አሰግደን ትሉታላችሁ ብሎ ተናግረዋል። የዛኔ ግን እርሱ ምን ይላል? ኢነሃ ቂመት ለኩም ይላል። ለእናንተ ነው ኢቃም የተደረገችው ናች ሶላት አሰግዱ እናንተ ይላችኋል። ከዚያም እርሱ ይሰግዳል መሲሁ ተከትሎ። ከዚያ በኋላ የመሲሁ ስራ ምንድን ነው? ከሰግዶ ከጨረሰ በኋላ ሐሰተኛውን መሲህ ወይንም ሐሰተኛውን ክርስቶስ መሲሑ ደጃልን ፍለጋ ይወጣል። እንደምታውቂው ክርስቲያን ማነው አይሁዲዎች እስካሁን ድረስ መሲሁ አልመጣም ብለው ያምናሉ፣ ይጠብቃሉ እስከ ዘመኑ ፍጻሜ ድረስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። ሐሰተኛው መሲህ በሚመጣ ጊዜ አይሁዲዎች ለእኛ ቃል የተገባው ክርስቶስ ይሄ ነው ብለው የዛኔ ድረስ ይጠብቃሉ፣ የዛኔ ይከተሉታል ብለው ተናግረዋል። ከዚያ እውነተኛው መሲህ የማርያም ልጅ መስጂድ ከነገርኩሽ ሰግዶ ከወጣ በኋላ ሐሰተኛውን መሲህ ፍለጋ ሲወጣ ፊት ለፊት ይገናኛሉ። የዛኔ በሚገናኙ ጊዜ ምን እንደሚከሰትም ተናገሩ። ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ይቀልጣል አሉ። ፈየዙቡ ከማ የዙቡ ልሚልሕ አሉ። ጨው ውሃ ውስጥ በሚደረግ ጊዜ እንደሚቀልጥ ሁሉ እንደሚሟማ ሁሉ ያም ሐሰተኛው ክርስቶስ እውነተኛውን ክርስቶስ መሲሁን በሚያዩ ጊዜ ይቀልጣል አሉ። ፈያህሩብ አሉ። ለማምለጥ ይሞክራል፣ ይሮጣል። በሚያዩ ጊዜ ያውቀዋል በእርሱ እጅ እንደሚጠፋ። ከዚያ በኋላ መሲሁ ይከተለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያ መሲሁ ምን ይለዋል? ላ ተህሩብ ምኒ ኢነ ሊየ ደርበተን ዐለይክ፣ ከእኔ አትሽሽ አታምልጥ ይለዋል። ለእኔ በአንተ ላይ የተወሰነችልኝ አንዲት መታለችኝና ይለዋል። ፈየድሪቡሁ ፈየቅትሉሁ ቢደርበትን ዋሒዳ፣ አንዴ ይመተዋል በአንዲት ምት ብቻም ይገድለዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ያ ሐሰተኛው መሲህ በእውነተኛው መሲህ እጅ ይጠፋል። ለዚህ ነው መሲሁ አንዱ የቆየበትም በህይወት እንዲቆይ የተደረገበት ምክንያት ያን ሐሰተኛውን መሲህ ማጥፋት ያለበት ያ የተካደው እውነተኛው መሲህ ስለሆነ ነው። አብርሃም መጥቶ ሐሰተኛውን መሲህ ቢገድለው ጥበቡ አያስኬድም ነበር። ምክንያቱም አብርሃም ከሐሰተኛው ክርስቶስ ጋር የሚያገናኘው ነገር ስለሌለ። ሙሴ መጥቶ ቢገድለው አያስኬድም ነበር ጥበቡ። ማን መግደል ያለበት ከተባለ ሐሰተኛውን መሲህ ያ እውነተኛው መሲህ የማርያም ልጅ ነው። ገብተሻል? ስለዚህ እሱን ከገደለና ካጠፋው በኋላ ቀጥታ ወዴት ይሄዳል? መሲሁ ወደ መካ በመሄድ ሐጅና ዑምራ እንደሚሰራ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ምክንያቱም ማንም ነቢይ የለም ወደ መካ ሂዶ ሐጅ ያደረገ ቢሆን እንጂ ካሉ በኋላ የዛኔም የማርያም ልጅ መሲሁ ወደ መካ በመሄድ ሐጅ ያደርጋል። ከዚያ በኋላ ስራው ምንድን ነው? ክርስቲያኖች የተሸወዱበትን ነገራት እውነተኛውን ምስክር መስጠት ነው። እርሱ አምላክ እንዳልሆነ የአምላክ ልጅ እንዳልሆነ እንዳልሞተ እንዳልተገደለ እንዳልተሰቀለ እርሱ የአምላክ አገልጋይና ነብይ መሆኑን ይናገራል ማለት ነው። ወይድዑ ናስ ሰዎችን ሁሉ ወደ አምላክ ወደ አላህ ይጠራል። አድሚኖች የላቸውም? አድሚኖች የላቸውም? አቤት ተረተረት አቤት ደስት ላይ ሰው አይታይኝም። አድሚኖች የላቸውም ወይ? እሺ የዛኔ ይህን በነገራችን ላይ ተረት ብሎ ማለት መጽሐፍ ላይ የሌለን እምነት ይዞ የሚጓዝ ሰው ነው ማለት አንተ ማለት ነው። ኢየሱስ ክርስቶስ አምላክ ነኝ አምልከኝ ሳይልህ በራስህ በደመ ነፍስ እያመለከው ትገኛለህ። ይሄ ነው ተረት ብሎ ማለት። መጽሐፍ ላይ ያልተጻፈን እምነት ይዞ የሚጓዝ ሰው ነው። እኔ ግን የተጻፈ ነው ከፈለክ አውጥቼ አሳያለሁ። ይተዋላርላ ያ ነው። እንቀጥል እሺ። ከዚያ በኋላ መሲሁ ምን ያደርጋል? ሰዎችን ሁሉ ወደ አንዱ አምላክ ይጣራል አሉ። አየሽ፣ የዓለም ሰው ሁሉ የዛኔ ለአንዱ አምላክ እንዲገዛ ያደርጋል መሲሁ። ሁሉን ለአንዱ አምላክ እንዲገዛ ካደረገ በኋላ መሲሁ የዛኔ እርሱም ለአንዱ አምላክ ይገዛል። የዓለም ሕዝብ ሁሉ ለአንዱ አምላክ ይገዛል። አምላክ አላህ ሱብሓነሁ ወተዓላ ለመሲሁ ጠላቶችን ሁሉ ከእግሩ በታች ያደርግለታል። ገብተሻል? ጠላቶቹ ሁሉ ከእግሩ በታች ሊሆኑ ይገባልና። ጠላቶቹ የተባሉት ማን ናቸው? እነዚያ የካዱት አይሁዳውያኖች። ገብተሻል አይደል? እነሱ ከእግሩ በታች ይሆናሉ። ሁሉን ከእግሩ በታች ካስገዛለት በኋላ አምላካችን አላህ ሁሉ በሁሉ ይሆን ዘንድ መሲሁና የዓለም ሕዝብ ሁሉ ለአንዱ አምላክ የሚገዙ ይሆናሉ። የዛኔ አየሽ፣ የዛኔ የምድር ሰዎች ሁሉ እንዳለ ያምናሉ። የዛኔም ፍጻሜ ይሆናል መሲሁ። ይህ መጽሐፍ ቅዱስ ላይ አልተጻፈም አለ። ሁሉን ጠላትን ከእግሩ በታች ካደረገለት በኋላ ግን ይላል አይደል እንዴ? ሁሉ በሁሉ ይሆን ዘንድ ክርስቶስም የዛኔ ለአንዱ አምላክ ሁሉም የዓለም ሕዝብ ሁሉ ይገዛል። ይህን ካደረገ በኋላ መሲሁ ፍጻሜ ይሆናል ይላል መጽሐፍ ቅዱስም ላይ። የዛኔም ፍጻሜ ይሆናል ይላል። ለተሻለ የዓለምን ሕዝብ ሁሉ ለአንዱ አምላክ እንዲገዛ ያደርጋል መሲሁ። የዛኔ ከአላህ ውጭ ማንም አይመለክም በምድር ላይ ከአንዱ አምላክ ውጭ ማንም አይመለክም። ይህ የሚሆነው በማን ነው? በመሲሁ ጂሃድ አማካኝነት፣ በእርሱ በሚያደርገው ትግል አማካኝነት ህዝብን ሁሉ ለአንዱ አምላክ ያስገዛል።
ከዚያ በኋላ መሲሁ ፍጻሜ ይሆናል፣ እንደ ማንኛውም ሰው ይሞታል ነው። ይሄ ነው። እሺ ትጨርስና በተራ ትጠይቃላችሁ። ሌላ ጥያቄ አለሽ? በነገራችን ላይ አንድ ቦታ ላርምህ እና አረብሽ ኢሳና ኢየሱስ ነቢያት ናቸው ብለሃል። አንድ ናቸው ብለሃል። እንደ ቁርአን አስተምሮ ቆይ በመጀመሪያ አንድ ጥያቄ ጠይቅና እመልስልሃለሁ። ኢሳና ኢየሱስ ክርስቶስ ቅድም ላርምሃል፣ ካሁን ደግሞ ልጠይቅሃል። ከዘለቀ ቆይ ላርምህ አንዴ። ቅድም ምን አለ? አንድ ነገር ላርምህ በነገር ይችላል። አሁን ደግሞ አንድ ጥያቄ ልጠይቅህ። ሳታርመኝ ወደ ጥያቄው ገባ። ኢየሱስ ክርስቶስ የሚታረም የለውም ንግግር። ኢየሱስ ክርስቶስ አሁን እኮ ልመጣልህ ነው ወንድሜ። ኢየሱስ ክርስቶስና ኢሳ አንድ ናቸው ብለሃል፣ ነብይ ናቸው ብለሃል። እንዳንተ ቁርአን አንድ አይደለም። ኢሳ ሌላ ነው፣ እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ ሌላ ነው። አንተ አብን ምን ብለህ ነው የምታምነው? አንድ ናቸው አላልኩም። ተረጋጋ። ልቻልኩኝ ነኝ አላልኩም። እስካሁን ይሄን ቃል ተናግሬያለሁኝ። እኔ ለምን ተዋሻለህ? አይ እየዋሸሁኝ አይደለም። እኔ እንደዚህ የሚል ቃል እስካሁን አልተናገርኩም። ኢየሱስና እሺ አዳምጥ። ኢየሱስና ዒሳ አንድ ናቸው አላልኩም። እኔ አይምለውን አዳምጠኝ። ምን እንደምልሽ አሁን ከዛ ታርመኛለህ። እየሰማኸኝ ነው? እየሰማሁ ነው። በጣም ጥሩ። ኢየሱስ የሚባል የለም መጽሐፍ በእንትን ላይ ኢየሱስ የሚባል ቃል ሰው አይታወቅም እዚህ ዓለም ላይ። ኢሳ የሚባል ግን አለ፣ ይታወቃል። እንዳንተ ቁርአን ነው ያለው። በአንተ ቁርአን ውስጥ አለ። ቁርአን ዒሳ የሚል አለ። ችግር የለም። እንደኔ ቁርአን ዒሳ የሚል አለ። ኢየሱስ የሚባል ሰው ግን አይታወቅም። በማስረጃ ያሳየኝ አንተ። ኧረ እሺ ላስረዳ። በቃ እሺ እንጉያያ። ታስረዳ ሳይሆን መጽሐፍ ላይ አውጣ ያሳየኝ ኢየሱስ የሚባል ሰው። እሺ ከብሉይና ከሐዲሳት ላሳያ ወንድሜ። ኧረ ከፈለግከው ሂድና ኢየሱስ የሚባል ሰው እዚህ ዓለም ላይ ያሳየኝ ካለ። እንዴት እዚህ ዓለም ላይ ማለት? በመጽሐፍ ቅዱስ ላይ ሂድና ኢየሱስ የሚባል ሰው ካለ አሳየኝ። እርግጠኛ ነህ? አዎ ወላሂ የለም። ምን ነው የምነግርህ? ኧረ እባክህ ተው። እነ ጳውሎስ እነ ጴጥሮስ የሰበኩት ማንን ነው ወንድሜ? አይዋ አሁን መጣ። አሁን ሄድና የማቴዎስ ወንጌል አንዴ ጠየከኝ አይደለ? ጠየከኝ እንዴ? ጠየከኝ። እኔ ደግሞ ልመልስልህ። አሳየን። መጽሐፉ ላይ ሄድና ኢየሱስ የሚባለውን ሰው አሳየን። አረ ተረጋጋ። አሳይሃለሁ። ተረጋጋ። ምንድን ነው? ከፍተህ አሳየና ትልቁ ላይ ያድርጉት ልጆች። እሺ ላሳይ ነው። አይ አሳየን። እሺ አይ ትልቁ ላይ ያድርጉት። ካሳየውክስ ምን ታደርጋለህ? ካሳየኝ እኔ የማደርገው ምን መሰለህ? ካሳየኸኝ አያለሁኝ። እሺ አንተ ግን ካላሳየህ ክርስትና ለቀህ ትወጣለህ? ካላሳየውክንም ያንተ መልስ አይደለ? ካላሳየውክም አላሳየውክም። እሺ እኔ የምትፈልገውን አደርግልሃለሁኝ። አንተም ደግሞ ክርስትና ለቀህ ትወጣለህ? እኔ አንድ ጥያቄ ልጠይቅህ፣ ትወጣለህ? መልስ ከሰጠኝ ይሄን ጨርስ እንጂ ተማመንበት የለም። አንድ እጨርሳለሁ። ቆይ ክርስትና ተማመንበት የለም። በጣም ተማመንበታለሁ። በጣም በቃ ከተማመንክበት ስማኝ፣ የምትፈልገውን ቻሌንጅ አቅርብልኝ። እኔ በቃ ያንን ልበልልህ። አይ ትመልሳለህ። ከተማመንክበት ኢየሱስ የሚለውን ስም ማን ነው? ኢየሱስ የሚባል ሰው እንዳለ በመጽሐፍ ቅዱስ ላይ የምታመጣ ከሆነ የምትፈልገውን ነገር ጠይቀኝ። የዮሐንስ ወንጌል ግባ፣ ከምዕራፍ 1 ጀምሮ ያለው እንዳለ አንብብ። አውጣለን እንጂ አውጣ። የዮሐንስ ወንጌል ከምዕራፍ 1 ጀምሮ ያለውን እኔ ጋር መጽሐፍ ቅዱስ አልያዝኩም እዚህ ጋር። በጣም ጥሩ። እሺ ባጭሩ በቃ ካልያዝክ ላስረዳህ። ኢየሱስ ክርስቶስ ማን ነው? ኢየሱስ የሚባለው ስሙ ማን ነው? ኢየሱስ የሚባል ሰው እዚህ ዓለም ላይ የለም ነው ያልኳቸው። መጽሐፍ ቅዱስም ላይ ኢየሱስ የሚባል ሰው የለም።
ኢየሱስ ሲናገርበት የነበረ ቋንቋ ወይንም ደግሞ አረማይክ ነው አይደለ? ወይንም ዕብራይስጥ እንሂድ። እሺ የሸዋ ነው ስሙ አይደለ? የሸዋ እንጂ ስሙ ኢየሱስ አይደለም። ኢየሱስ ብለው በአማርኛ ነው የጻፉልህ። የዳ ዕብራይስጡ ጋር ሄዳ ብታየው የሸዋ የሚል ነው ያለው። ስለዚህ ኢየሱስ የሚባል ሰው የለም። እኛ ግን ዒሳ የሚባል ሰው እንዳለ ያው በመጽሐፊ ማረጋገጥ እችላለሁ። አንተ ግን ኢየሱስ የሚለውን አትችልም። የለም አመጣልሃለሁ እኮ አልኩህ እኮ የሸዋ ነው የሚለው ስሙ የሸዋ ነው እንጂ ሲጠራበት የነበረው ኢየሱስ ብለው አንድም የጠራው ሰው የለም በዘመኑ። እኔ አመጣልሃለሁ። አሁን አንተ በሙሉ እንትን እየተናገርክ ነው ያለው። አሳይሃለሁ አልኩህ። አሳይሃለሁ። ጠብቀኝ። ጎረቤትም መጽሐፍ ቅዱስ ላመጣ ነው። እስከዛ ግን ጥያቄ ልጠይቅህ። የአማርኛ መጽሐፍ ልታመጣ አንተ ነህ። እስከዛ አንድ ጥያቄ የምትጠራው እሱ ሲናገርበት በነበረ ቋንቋ ኢየሱስ ብሎ አይጠራም ነበር እያልኩህ እኮ ነው። ለምን አትረዱም ክርስቲያኖች? አንዴ አይ ተረጋጋ። የኔን ጥያቄ ስለማመልሰው ነው። ተረጋጋን። ልጠይቅህ። ወደ እሱ እንመጣለን። ችግር ነው። ትጠይቀኛለህ። ከጎረቤቴ መጽሐፍ ሰው ልክ ያለው እስራኤል ሀገር ነው እንዳለ የአማርኛ መጣልኝ ነው እንዴ? የእናንተም እኮ ተተርጉሟል እኮ ወንድሜ። በአረብኛ ወደ አማርኛ ተተርጉሟል። እኛ ጋር ምን አለ መሰለህ፣ ከጠየቀኝ ልመልስልህ። እኛ አረበኛውም ላይ አማርኛውም ላይ ዒሳ ብለን አስቀምጠናል። ያው ስም አንቀይርም። አንተ ላይ ግን ምን አደረጉህ መሰለህ? እኛ ጋር ኢየሱስ ብለን አስቀምጠናል። አይደለም ሂድና ዕብራይስጥ ላይ ኢየሱስ ብለን አሳየኝ። እንግዳ አሳይሃለሁ። እኮ ዲያመጣ ሄዷል። አሳይሃለሁ። ጠብቀህ፣ ችግር የለውም። አሳይሃለሁ። ሂድ። እሺ ዕብራይስጥ ላይ ኢየሱስ የሚለውን ታሳየኝ። አንድ ጥያቄ ደግሞ ልጠይቅህ ነኝ ወደ ቀጣይ ከመሄዳችን በፊት እሱን አሳየኝ እኮ እስኪመጣልኝ አንድ 10 ደቂቃ ጠብቀኝ። 10 ደቂቃ ጠብቀኝ። 10 ደቂቃ ለምን? ቆይ ጎረቤት የት ነው? ማደጋስካር ነው እንዴ? አይ እንደሱ አትበለኝ። 10 ደቂቃ ጠብቀኝ። እንደሱ አይደለም እኮ ነው አይደለም። 10 ደቂቃ ምናምን አልክ። ጎረቤት ከሆነ ዘወር በል አንተ ሄደህ መጽሐፍ ቅዱስን አምጣ እኮ። ሰው ልክ ያለው 10 ደቂቃ ጠብቀኝ። ግን አንድ ጥያቄ እኔ ደግሞ ልጠይቅህ እያጠራ እንድንሄድ ወደ ቀጣይ ከመሄዳችን በፊት እኮ ወንድሜ እኔ አመጣልሃለሁ። 10 ደቂቃ ጠብቀኝ አልኩህ። እስኪመጣ ላውራህ። እኔ አንድ ደግሞ ጥያቄ ልጠይቅህ እኮ ነው እያልኩ ያለሁት። አውራሽ። በጣም ጥሩ አውራሽ። በቃሽ። ጥያቄ በጣም ጥሩ። እዚህ ጋር 1200 ሰው አለ። እስቲ አንተ በጣም እንትን ይሉሃል። እስቲ ይሄን ጥያቄ መልስልንና ከመለስክ በጣም እኔ ቁም ያጨበጭብልሃለሁ። 1200 ሰው አለ። 1200ኛው አንተ መሆንን እንዳትረሳ። ትማራለህ። ጠይቅ። ነኝ በአላህ በነቢያት ተሰብኳል አልተሰበከም? እንዴ በደንብ አድርጎ ነው እንጂ የተሰበከው። ማስረጃ አምጣልኛ። እኔ ውስጥ ማስረጃ አምጣልኝ። አጨበጭብልሃለሁ ካመጣ። ኢየሱስ ክርስቶስ ማስረጃ አምጣ። ለስንት ደቂቃ ድረስ ታጨበጭባለህ? መጀመሪያ እንስማማ። በጣም አጨበጭብልሃለሁ። እሺ 10 ደቂቃ ሰውየው ሄዶ መጽሐፍ ቅዱስ እስከሚያመጣ ድረስ ታጨበጭባለህ? ባሳየኸው አጨበጭብልሃለሁ። ይኸውልህ በጣም ጥሩ መልሱ። ይኸውልህ ጥያቄ በነቢያት ዘንድ አላህ የሚባል ተጠርቷል ወይ ተሰብኳል ወይ? በጣም ጥሩ። ምክንያቱም ይሄን ያመጣላችሁ መሐመድ ነውና ከሱ በፊት ምክንያቱም መሐመድ የነቢያቶች መደምደሚያን ይባላል። ነቢያቶች ብዙ ነቢያቶች መጥተዋል ብላችኋል። ስላላ ሰብኳል ብላችኋል። እስቲ ተሰብኳል ወይ አላህ በነቢያት? ይሄን አምጣልኝ። አምላክን አላህ ብለው ነበር የሚጠሩት ነቢያቶች። አዎ ሌላ ማንም አምላክ የላቸውም። ትርጉሙን ምናምን አይደለም የምፈልገው እኔ ትርጉሙን አይደለም የምፈልገው። ይሄኛ አይደለም እንደ ሰውዬ። አዎ አላህን ነው ሲጠሩ የነበረ አምላካቸው አላህ ነው እያልኩህ እኮ ነው። ማስረጃ ትፈልጋለህ? ማስረጃ አምጣልኝ። እንደገና ደግሞ እጠይቃለሁ። ማስረጃ አምጣ። እሺ ችግር የለውም አብሽር። ነቢያቶች ቋንቋቸው ምን ነበር? በመጀመሪያ ነቢያቶች ቋንቋቸው ምንድን ነው? አስረዳ። እየሰማሁ ነው። እየጠየቅኩ ነው። እንድትጠቀም ማለት ነው። የነቢያቶች ቋንቋ አንተ ንገረኝ። እኔ በቃ አወኩት አይደለ? እኔ ስላወኩት ነው አንተን ጠየቅኩ። አንተ ደግሞ መልስልኝ።
እውነት አላህ በነብይ ተሰብኳል ወይስ አልተሰበከም? ወይስ መሐመድ ነው ራሱ ቁርአን ወረደልኝ ብሎ ያመጣው? ይሄን አምጣልኝ። በቃሽ፣ በጣም ጥሩ። መመለስ የማትፈልግ ከሆነ ጸጥ ብለህ እስከጨርስ አዳምጥ። ነብያቶች ቋንቋቸው ለምሳሌ ኢየሱስ ክርስቶስ ወይንም የሹዓ የተባለው ነብይ የሚናገርበት ቋንቋ ምን ነበር? አረማይክ ነው። በአረማይክ ቋንቋ ደግሞ የአምላክ ስም ማን ነበር? አላህ ነው። ያው ጨረስኩኝ። ተሰብኳል አልተሰበከም ወይ ኮን ያልኩህ እኮ የትኛው ነብይ ሰበከው? አምጣልኝ። ኢየሱስ ነብዩ ኢየሱስ ነብዩ ኢየሱስ እንዴት ነገርኩህ እኮ። እዚህ ጋር ስሙ እስላሞች፣ አንድ ሰው ይሄን ጥያቄ የሚመልሰውም የለም። በነቢያት አልተሰበከም። ማን ያው ተመለሰልህ እኮ። ቋንቋቸው ምን ነበር? አያውቀውም። ወላሂ አያውቀውም። አልመለስክልኝም። ቋንቋቸው ምን ነበር? ነብይ እሺ፣ ነብያት ተረጋጋ እንጂ ቀስ ብለህ አትናደድ። ያንን ኢየሱስ የሚባል ሰው የለም ስላልኩ ነው የተናደድከው። እኔ እኮ ማስረጃ ነው እንደዛ ያልኩህ። እኔ በማስረጃ መጣላለሁ። አይ ጎረቤት አልደረሰም እንዴ? እስካሁን ቆይ አንዴ፣ ጎረቤት አልደረሰም እንዴ? ይሄ መልስልኝ። ጎረቤት አልደረሰም እንዴ? ተሰብኳል ወይስ አልተሰበከም? ወይስ መሐመድ ነው ያመጣው ይሄንን? ቆይ አንዴ ሚውት አድርግ። በቃሽ፣ ሚውት አድርግ። አሁን እንዳሳያችሁ ነው። ይታያችኋል። ቆይ አንዴ ቪዲዮ ማን መክፈት የሚችል አንድ ሰው አስገቡ። ኔትወርኬ እንትን ስላለ ነው። ማን አንድ ሰው አስገቡ ቪዲዮ መክፈት የሚችል። እኔ እየነገርኩት ይከፍታል። ኢየሱስ አምላኩን አላህ ብሎ እንደሚጠራ አሳይቼ ተምረህ ነው የምትሄደው ዛሬ። ማን ነው ቪዲዮ መክፈት የሚችል? ገስት ላይ ልጆች ካሉ መክፈት የሚችል ሰው ካለ አስገባቸው። አረ ጎረቤት የለም እንዴ? እስከዛ ሰው እስኪ እነዚህ እስኪመጡ ድረስ ደግሞ ያንተ ጎረቤት እስኪ አልደረሰም? አረጋግጥ። ወአለይኩም ሰላም ወራህመቱላህ። ቆይ አንዴ አቡከር አለ ወይንም ደግሞ ማን ነው መክፈት የሚችል ሰው? ገስት ላይ ራሱ ሰው እንትን አይስፈልግ። አንዴ ሜት አድርግ። በጣም አፈላሽ። ጎረቤትሽ አልደረሰም እንዴ እስካሁን? ከኢየሱስ ክርስቶስ ልሰጥህ እኮ ነው። ከኢየሱስ ክርስቶስ አብሽር። መክፈት የሚችል ሰው የለም። ኔትወርክ ይታያቸዋል። እምቢ አለ ወላሂ። አትሳደቡ፣ ኮሜንት ላይ አትሳደቡ። አንተ ሰውዬ ስርዓት ያዝ እንዴ! ጎረቤት ይሄ ብለሽ እኮ አመለጥሽ እኮ አንቺ። አንዴ መክፈት የሚችል ሰው ካለ አስገባቸው አንድ ጊዜ። ዛሬ እናወራለን፣ አላመልጥም። እኔ እንትን አይደለሁም። አምላክ ኢየሱስ ክርስቶስ ነው። አሳይሃለሁ። አድሚኖች የላቸውም። ወላሂ ማሳየት አትችልም። የሸዋ ነው የሚለው ስሙ። ይሄን እንኳን አታውቅም። አየኸው፣ ምንም አታውቅም። ኢየሱስ የሚባል ሰው የለም እዚህ ዓለም ላይ። አሳይሃለሁ። ጠብቅ። አሁን አንተም ቅያስ ልትገባ ነው። የጠየቅኩን ጥያቄ መልስልኝ። ክፈት። አልገባም፣ ወላሂ አልገባም። አንተ ነህ መጀመሪያ የተጠየቀው። እንዳውም ጎረቤቴ ብለሃል። ክፈት አምጣ፣ ሂድና። መልስ የላችሁም። አይስለም እመጣለሁ። እሺ መጣሁ። እሺ ጠብቅ፣ እዚሁ ሳልወርድ እኔ ላሳየህ። በቃ ሂድ። አናስወጣም። አሳዩኝ። እሺ አሳዩኝና ሄዳለሁ። እና አንተ ነህ መጀመሪያ እኮ አሳየዋለሁ ብለህ የተናገርከው። እና ሂድ አምጣ። ሐሰተኛ እምነት ላይ እንዳለህ መጀመሪያ አረጋግጠንልህ። አንተ መጀመሪያ ጎረቤቴ ስላልክ አንተ እኮ ነህ መጀመሪያ አመጣለህ። ወንድሜ ስላላህ ከመጣና ስለ መሐመድ ከመጣ ታፍሩበታላችሁ። እረፍ። እንደዚህማ አትበለኝ። አትጩህ። ሄደ በእዮለ በስነ ስርዓት አውራ። አክብረንህ እያወራህ ነው በማስረጃ እንዲሆን ሁሉ ነገር። አንተ መጀመሪያ ተጠይቀህ ጎረቤቴ ብለህ ነው። እሱን አሳይና ከዛ በቀጣይ ደግሞ ታያለህ። ከዚህ አብሽር፣ ችግር የለው። አልደረሰም ጎረቤትህ እስካሁን? እሺ እኮ እንደሱ ከሆነ ይዘህና ሂድ፣ ችግር የለውም። ታያለህ። እሺ መክፈት የሚችል ልጅ ካለ አንዴ ያስገባቸው። ኔቴ በጣም ደካማ ስለሆነ ነው ቪዲዮ ራሱ መክፈት አልቻልኩም። ልጆች ከቅድም ጀምሮ ማነው መክፈት የሚችል እየነገርኩት። እስከዚያ ድረስ ደግሞ አንተ አምጣ። እሺ የሚከፍትልህ ሰው እስክንጠራለት ድረስ ዝም አልክ እኮ። የገባ ሰው አለ ገስት ላይ ሰው የሚባል አይታየኝም በሀገራችን ላይ። አላህ ጻፉለት፣ ከታች ጻፉለት።
ገስት ላይ ሰው አይታየኝም። መክፈት የሚችል ሰው አለ እንዴ? ማን ነው የከፈተው? የከፈተው ማን ነው? አንዴ ሰውየውን እንገርኝ። የከፈተው ማን ነው? እሱ ነው እንደ የከፈተው? ኦኬ አቡከር። እሺ አቡከርን ትልቁ ላይ አድርጉት። አቡከር ይሄ ሰውዬ የጠየቀው ምንድነው? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች አምላካቸውን ማን ብለው እንደሚጠሩ ማስረጃ አለህ? የጠየቀው ሰውዬ ወጣል እንዴ? በጣም ጥሩ። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች አምላካቸውን ማን ብለው እንደሚጠሩ ማወቅ ፈልጎ ነው። እኔ ደግሞ ኢየሱስ ክርስቶስ ራሱ ጨምሮ አምላክን አላህ ብሎ እንደሚጠራ እያስረዳህን ነው። ስለዚህ አሁን ቀጥታ ወደ ማስረጃ ልንሄድ ነው። እሺ ተረጋጋ። ይኸውልህ ለማወቅ ስለሆነ ቅድም ሚውት እንትን ላይ ሰዎችን እየቆጠርሽ ነበር 1200 ሰው እያልሽ፣ አሁንም ለእነሱ ክብር ስትል በዚያ መሰረት እንሄዳለን። ስለዚህ አሁን እነዚያ ነቢያቶች አምላካቸውን ማን ብለው እንደሚጠሩ ለማወቅ የመጀመሪያው የምናደርገው ምንድን ነው? የምን ቋንቋ ተናጋሪ ነበሩ ነቢያቶቹ? መጽሐፋቸው ውስጥ በምን ቋንቋ ነበር የተጻፈው የሚለውን ማወቅ አለብን ቀድመን ማለት ነው። ስለዚህ ኢየሱስ ክርስቶስን ጨምሮ ከነቢ ሰለላሁ ዐለይሂ ወሰለም በፊት ያሉ ነቢያቶች ቋንቋቸው ምን ነበር የሚናገሩበት ታውቃለህ? እንደኛ አስተምሮ በዕብራይስጥም በአረማይክም ይናገራሉ። ጎበዝ ልጅ እንደናንተ ነው። እንደናንተ ኢየሱስ ክርስቶስ አዳምጥ። ስለዚህ ኢየሱስ ክርስቶስ ሲናገርበት የነበረው ቋንቋ አረማይክ ነው አይደለ? ይሄን ታውቃለህ? በዕብራውያን በጣም ጥሩ። ስለዚህ አረማይክ ነበር የሚናገረው አይደለ? አዎ። ስለዚህ አረማይክ ይናገር ነበር ኢየሱስ። ማስረጃ ሳይን ዕብራይስጥ ማስረጃ ሳይን አንተ አረማይክ ለምትለው ማስረጃ ሳይን። በቃ ማስረጃ ሳይን እኮ እኔ ይሄን አሳይህና አረማይክ። እሺ ተረጋጋ። አረማይክ እንደሆነ አሳይህና አንተ ደግሞ በዕብራይስጥ ነው ያልከውን ታሳየናለህ። ቀጣይ አሁን ወደ ቀዝጃ እንሄዳለን። አቡከር አንድ ክፈትለት። ቀጥል። በቃ ልናሳይህ ነው። አብሽር። ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ያው አረማይክ እንደሆነ ልናሳየ ነው። ቀጣይ ደግሞ አንተ ትልቁን አይናደርግሽና ከዚያ በኋላ ዕብራይስጥ ነው ታሳየናለህ። አቡከር አሳየው። ማንኛውም ሶርስ ላይ ሄደህ መመልከት ትችላለህ። ማንኛውም ሶርስ ምን ላይ ነው? ይሄ ምን ላይ ነው? መጀመሪያ ሰለንትኑ አስረዳኝ። ኦኬ እሺ። ያው ለምሳሌ የፕሮቴስታንት ነው ኦርቶዶክስ ነው አንተ? እኔ የድንግል ማርያም ልጅ ነኝ፣ ኦርቶዶክስ ነኝ። ኦኬ። ስለዚህ በሁለቱም ማስረጃ እናመጣልሃለን ማለት ነው። የጠየቅኩ በኋላ አልቀበልም እንዳትነኝ። የጠየቅኩ በኋላ አልቀበልም እንዳትነኝ። እሺ አሁን ይሄ ለምሳሌ ሊትራሊ ኖርማል ማንኛው ጉግል ብታረግ ኢየሱስ ክርስቶስ ምን ቋንቋ ነው የሚጠቀመው ብለህ ጉግል ብታረግ ማንኛውም ሶርስ ላይ የትኛውም ሶርስ ላይ የምታገኘው። እሺ ቆይ አንዴ ቆይ አትለው ምናምን አይደለም ቴዳዬ፣ እንደዚህ አትበለው ምናምን የሚልህን ሰውዬ ተወሱን ሊያስትህ ነው። the language of Jesus and his disciple with አረማይክ ይላል። የኢየሱስ ክርስቶስና የሱ ዲሳይፕል ማለት እንትኖች ማለት ነው ሐዋርያቶች ቋንቋ አረማይክ ነበር ይላል። ማስረጃውን ከየት ጠቅስልሃለሁ? ከባይብል። ለምሳሌ ባይብል ላይ ቴዳ አለ አይደለ? ኦኬ እየመለስክ እንዳይመስልህ ግን ችግር የለውም። ባይብል ላይ ማራናታ የሚል ቃል አለ። ቀጥል። ማራናታ የሚል ቃል አለ የለም ባይብል ላይ? ማራናታ እነሆ በቶሎ እመጣለሁ ላይ ያለው እንደ ራዕይ ዮሐንስ ላይ ቀጥል አልኩህ እኮ። አሁን ቀጥል ካልኩ ስለገባኝ ነው። አዎ ማራናታ ቀለል አድርጌ ስዘጋው አይ ቲንክ ጥቅሱን አልሳሳትም ብዬ አስባለሁ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 አካባቢ ነው የሚገኘው። 16 ቁጥር 22 ይሄ ቃል ማለት ነው። ኦኬ አዎ ጌታ ኢየሱስ ክርስቶስ የማይወድ ቢኖር የተረገመ ይሁን ጌታ ሆይና ይላል። ጌታ ሆይና ማለት ማራናታ ማለት ነው። ማራናታ የሂብሩ ቃል አይደለም፣ የግሪክ ቃል አይደለም፣ አረማይክ ነው። እና ሐዋርያቶች በዛ ቋንቋ ነበር ይናገሩ የነበሩ። አራማይክ ነው ጌታ ሆይና ማራናታ የሚለው ቃል ማለት ነው። ለምሳሌ ምሳሌ ልስጥህ ብዬ ነው ከባይብሉ።
እንጂ ይኸው ማስረጃ አድርጌ አቅርቤልሃለሁ። ኢየሱስ ክርስቶስ የሚናገር የነበረው አረማይክ ለመሆኑ ማስረጃ አቅርቤልሃለሁ። አንተም ምክድ አይመስለኝም። እሺ አቀረብክልኝ። እሺ አቀረብክልኝ። አሁን ለዛኛው መልስ ሁሱ ይቀጥ ሁሱ ይጨርስ። አሁን የኢየሱስ ክርስቶስ ቋንቋ አረማይክ መሆኑ ተረጋገጠ። አንተ ደግሞ ዕብራይስጥ ነው ብለሃል። እስኪ ታሳየናለህ። ትልቁ ላይ እኔ ማስረዳ አሳያለሁ። ታሳየኛለህ። አሁን አሳየን ደግሞ አንተ። አሁን ተራው የቴዳ ስለሆነ ልጆች ቴዳን ትልቁ ላይ አድርጉት። እንዴ አንተ እኮ ለመልስህ እኮ እያዘጋጀ ነው አይደለም? መልስና እኔ ደግሞ ሰጣለሁ ብያለሁ። አሁን ደግሞ አንቺ ዕብራይስጥ መሆኑን ቋንቋ አሳየን። ትልቁ ላይ ቴዳ ነው አሁን የሚሆነው። አይደለም መልስ እየሰጠህ ነው አይደለ? መልስ እየሰጠህ ነው አይደለ? መልስ ጨርስና አይደለም አንዴ ዕብራይስጥ መሆኑን ዕብራይስጥ ነው ቋንቋ ብለህ እባክህ እንዴ ምን ነው? ወዴትም አትሄድም። ዕብራይስጥ መሆኑን አሳየዋል። ይኸውልህ ወንድሜ እኔ ያልኩህ ይኸውልህ ስማኝ፣ እኔ ያልኩህ ጥያቄ ጠየቅኩህ አይደለ? ለዛ ጥያቄ ደግሞ እንደሱ ከሆነ ሚውት አድርገህ ለጥያቄ መልስ ብቻ አዳምጠህ ዝም ብለህ እሺ፣ በቃ አዳምጣለሁ። እሺ በቃ አዳምጥ። እሺ ስለዚህ አሁን ምን አየን? ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ እንደሆነ ተረዳን ማለት ነው። አሁን በአረማይክ ቋንቋ የአምላክ ስም በኢየሱስ ክርስቶስ ቋንቋ የአምላክ ስም ማን ነው የሚለውን ደግሞ አቡከር ከፍቶ ያሳየናል። አቡከር በአረማይክ ቋንቋ የአምላክ ስም ምንድን ነው የሚለውን ከፍተህ ታሳየናለህ። ያላ ክፈት። አይ በኢየሱስ ክርስቶስ ቋንቋ የአምላክ ስም ማን ተብሎ ነው የሚጠራው የሚለውን እንመልከት። ትልቁ ላይ አድርጉት። አቡከር እኔ ጋር የሚታየው ትንሹ ነውና ነው። እሺ ተመልከቱ። ዋናው ለቴዳ እንዲታየው ነው። ቴዳ ትልቁ ላይ ነው ይታያል አይደለ? ቴዳ ይሰማቸዋል ድምጼ? ሀይ በቃ አሁን ተመልከት። ይኸው በአረማይክ ቋንቋ የአምላክ ስም እንደሆነ አሳየው። አንብብልን ቴዳ። አላሁ አክበር። አላህ ነው የሚለው አለ። አላህ ነው የሚለው አለ። አልጨረስኩም። ይኸውላችሁ አልጨረስኩም። አሁን ቆይ ስለዚህ እንደ ተረጋጋ። አልጨረስኩም። እዚህ ጋር ደግሞ ተረጋጋ። እሺ ቀስ በለ። በኢየሱስ ክርስቶስ ቋንቋ እኛ አምላክ አላህ መሆኑን አሳይተናል ማለት ነው። አንተ ደግሞ አሁን ከምን ትጀምራለህ መሰለህ? የኢየሱስ ክርስቶስ ቋንቋ አረማይክ ሳይሆን ዕብራይስጥ ነው ብለህናል። በነቢያት እንደተሰበከ መልስ ስጠኝና እኮ መሰጠሃለሁ አልኩኝ እኮ። መልስ ስጠኝ እንጂ በነቢያት እንደተሰበከ እኛ አይደለም እንዴ? በነቢያት ማለት በቋንቋቸው ነቢያቶች ያውና ቋንቋቸው ዕብራይስጥ መሆኑን አሳየነ። ከእርሱ በቋንቋቸው የአምላክ ስም እስኪ ተረጋጋ፣ ቀስ በል አትረብሽ። ምን ሆነህ ነው? ምንም ነገር ሳታሳይ እኮ ልትወጣ ነው። እንደዚህማ መሆን የለበትም። የሆነ ነገር አሳየን እንጂ የሆነ ነገር ገልጣ አሳየን። አሁን ስለ ቋንቋ ነው ያወራልኝ። እውነት እሺ፣ በአረማይክ እሺ፣ እንደዛ ነው አላህ ተባለ። እኔ ደግሞ ዘፕሮፌት ዘመሐመድ ፕሮፌት ኦፍ ላይፍ የሚላለ የመሐመድ ይሁት ላይፍ የሚላለ ሂስትሪ ከሱ ከአያቶቹ ቅድሚያቶቹ ማንን እንደሚያልኩ ያንጣውት ማን እንደሚሉት አላህ ነው የሚሉት። እመጣልሃለሁ ገና አሳየና ትልቁ ላይ ነው በቃ አሳያለሁ እያልክ ከዚህ በኋላ አትቆይም። እና ከፍታ ያሳያል። ትልቁ ላይ አድርጉት። መጽሐፉ ላይ ግባልኝ። አንገባም። አንተ ራስህ ከፍተህ ነው የምታሳይ። ክፈት። መጽሐፉ አዳችሁ ትልቁ ላይ ነው። አድሚኖች ትልቁ ላይ ያደርጉሃል። ከፍተህ ታሳያለህ። እሺ መጽሐፉ አዳችሁ? የለም። ከፍተህ አሳይ። አንተ ነህ የተናገርከው። እሺ አንዴ ጉግል ላይ ግቡ። ጉግል አለይሂ ሰላም ጎ ቱ ጉግል ግባልኝ። የለም አንገባም። አንተ ራስህ ገብተህ መጽሐፉ ላይ የምታሳየን
ትልቁ ላይ ነው። ክፈት። አንድ ስልክ ነው ያለኝ። በዚህ ነው እያወራችሁ ያለሁት። ጓደኛ አለ። ከጓደኛ ተቀበለው ቶሎ በል። ይኸውልህ እኔ አሁን እያልኩ ያለሁት ክፈት። ተረጋጋ ወንድም፣ ተረጋጋ። መረጋጋት አይደለም። ክፈት። ወደ ማስረጃ ሄድ። ቀጥታ ይዘው ነው ሞባይል። ምንም አልሰማህም። ማንበብ ነው የምፈልገው። አሁን ቀጥታ ሄድና ለተናገርከው ማስረጃ ብቻ አምጣ። ከዚህ አትልፍ። አቦኪን ጉግል ግባ ሊበለው እንደሚከፍትልህ አንተ ለእኔ አሳየኝ። ማንም አንተ ራስህ የተናገርከውን አንተ ራስህ ነው የምትከፍተው። እኛ ስንናገር እኛ ራሳችን ከፍተን እንደምናሳየህ። ያላ ክፈት እኮ ይሄን መጽሐፍ ጉግል ላይ ነው ያለው። እኔ አንድ ስልክ ብቻ ነው ያለኝ። ከፍተህ ያሳይ። አንድ ስልክ ነው ያለኝ። ጓደኛ ስልክ የለውም። እስኪ ማን ስልክ የለውም ብለህ ኧረ በተን ነው በእናትህ በተን ነው እንዴ? ስልክ አለ የለውም? በተን ነው ወንድሜ በተን ነው። እሺ የመጽሐፉን ስምና ከነገጹ ንገረው። አቡከር በቃ ይክፈትልህ፣ እናግዘህ። በቃ አቡከር በጣም ጥሩ። የመጽሐፉን ስም ይንገርህ። አዎ ከነገጹና ከነቁጥሩ ይንገርህ። አይ አይደለም አቡከር ዝም ብሎ እሺ ለምን ሰርች አታደርግ? ዘመሐመድ ዘላይፍ ኦፍ መሐመድ የሚለውን ከፈተልኝና ሰውታች ደግሞ ኢብኑ ማን ነበረ? በእናትህ ስም እኮ ጠፋብኝ። ማን ነበር? ኢብኑ ሙዝደሊፋ ነው? አይ አይደለም። እስኪ አስታውስ። ዘላይፍ ኦፍ መሐመድ እኮ ጉግል ላይ ግባልኝ። ጉግል ላይ ግባልኝ በጂሮና ዘላይፍ ኦፍ ጉግል አላልኩም። ማነው እሱን የተናገረች? ተናጋሪው ማን ይባላል? እሺ አቡነ ሀቢብ ናቸው። ኢምራን አቡነ ሀቢብ ማን ነበረ? ኦኬ በቃ አሁን ማምጣት አልቻለም። እስኪ የኢየሱስ ክርስቶስ ስም ስንት ናቸው? በኢየሱስ ክርስቶስ ስም ላይ ቆይ ያን በቃ ይሄን ማውጣት ስለማትችል ነገ ትገባለህ አንተ። እንገባ እኔ ሁል ጊዜ እገባለሁ። አሁን እንደሱ ስለዚህ በቃ ነገ ታመጣለህ። አይ መጽሐፉን አንዴ በቃ ዘላይፍ ኦፍ መሐመድ የሚለውን የመሐመድ ሂስትሪ ታውቁታላችሁ እኮ እናንተ ዝም ብላችሁ ሊሆን ይችላል። እሱን አመጣላችኋለሁ። በቃ ታመጣለህ ነገ። እሺ እሱን ነገ ታመጣለህ። ካን የቀድሙ አሁን ጎረቤት አልደረሰም ለመሰለህ። እሺ ጎረቤት ባረማይክ ላልከው አንዴ ይቅርታ። እሺ ተስማማን እኮ ነገ አለህ እኮ ቴዳ ምን ሆነህ ነው? ቆይ ስለሱ አይደለም አሁን እዚህ ጋር ባረማይክ ላልከው እውነት ነው። በአረቡ ምድር የሚጠራው አላህ ነው ተብሎ የሚጠራው። እሺ ያ ደግሞ እነግርሃለሁ። እዛ ላይ ደግሞ የመሐመድ እንትኖች አያቱ ቅድመ አያቶች ደግሞ የሚጠሩት አላህ ብሎት ነው ያን ጣዖት የሚጠሩት። ለዚህ ደግሞ ማስረጃ እመጣላለሁ ነገ ብያለሁ። መጽሐፉን ይዤ እሻልን እኮ ተስማማን እኮ ይዘህ ስትመጣ እናወራለን አለ እኮ። እሺ አሁን ወደ መጀመሪያ እንመለስና ጎረቤት አልደረሰም ወይ? ሌላውን ተወና። አይ ለቅድሙ መልስ በነቢያት ተሰብኳል ያልኩህን ጎረቤት አልደረሰም እንዴ? አይ በነቢያት ተሰብኳል ያልኩህን አምጣልኝና አሳያለሁ። 10 ደቂቃ አለፈ እኮ ትሄዳ ተው እንጂ ወንድ ልጅ አይደል እንዴ? ጎረቤት በነቢያት ተሰብኳል ካልከኝ መሐመድ ራሱ ያመጣው ነው እንጂ ጎረቤት የት ነው ወንድሜ? አልደረሰም። 10 ደቂቃ አልፏል። ኧረ እባክህ አልሞላም። ወላሂ ሞልቷል፣ አልፏል እኮ አምጣልኝ። እሺ በነቢያት ተሰብኳል የሚለውን ቀጥታ ቃል በቃል አምጣልኝ። አይሽ አይደል ይዋሽ ነበር ጎረቤቴ ቤተ አልዋሸሁም ስለሆነ እሺ እንደሱ ከሆነ ሂድና አምጣልና አሁን እንጠብቀ ሂድሽ አምጣ እንጠብቀ። ግን መልስልኝና አመጣልሃለሁ። ኧረ እባክህን ሂድ እሺ። ይዘውና መጽሐፉንና እንድናወራ በማስረጃ እየተያየን አንተም እያወጣ እኛም እያወጣን እንድንማማር አምጣው መጽሐፍ ሂድና እኮ አምጣልኝ አልኩህ። በነቢያት ተሰብኳል አልተሰበከም። በፈጣሪ ጤነኛ አይደለም እንዴ? ኢየሱስ የሚባል ሰው ምድር ላይ የለም። ይሄ ልጅ አረጋገጠን ዛሬ። ቀደም ምን ብሎ ነበር መሰላችሁ? ኢየሱስ የሚባል ሰው ምድር ላይ ያለ
ቆይ ተረጋጋ፣ ቀስ በል። እዚህ ጋር ኢየሱስ ሜታ አድርግ አንድ ጊዜ ላውራ። እሺ ኢየሱስ የሚባል ሰው ምድር ላይ የለም። ገብቶሃል አይደለ? የኢየሱስ ክርስቶስ ስሞች ይታወቃሉ። ኢየሱስ ማን ነው? ስሙ ማን ነው ከተባለ የሸዋ ነው። ሌላም ስሞች አሉት። ኢየሱስ ማለት ምን ማለት ነው? ተረጋጋ እንጂ አንዴ ልጨርስ። መጀመሪያ ስለ ስሞቹ እናውራ። ኢየሱስ ማለት ነው ወንድ ልጅ አይደለ እንዴ? ተረጋጋ፣ ቀስ በል ልጨርስ። አንዴ ያፌ ልጨርስና ከዛ እናወራለን። የኢየሱስ ትክክለኛ ስሙ ኢየሱስ ሳይሆን የሸዋ ነው የሚል ነበር። እኔ ያነሳዋለሁ። አይ ኢየሱስ የሚለው ስሙ ነው አለ። ኢየሱስ የሚለው መጽሐፍ ላስመጣ ከጎረቤት ስትል ጊዜ አማርኛ መጽሐፍ ቅዱስ ነው። እዚያ ላይ የአማርኛው ላይ ኢየሱስ ብለው ጽፈውላቸዋል። እርሱ ግን ትክክለኛ ስሙ አይደለም። በኢትዮጵያ ስሙማ ከሄድን ኢየሱስ ብዙ ስሞች አሉት። በኢትዮጵያ ላይ ኢየሱስ የሚባል ስም አለው። ሌላ ምን ስም አለው? ኢምራን የኢየሱስ ስሞች ወሎ የሚለው የኢየሱስ ስም ነው አይደለ? ወሎ ኢምራን አለሽ? ድምፅ አይሰማም እንዴ ልጆች? ኢየሱስ ክርስቶስ ማለት ምን ማለት ነው? ኢየሱስ ማለት ነው። አንዴ ስሙን መጀመሪያ የኢየሱስን ስሞች መጀመሪያ እንዴ ከመጽሐፍ በማስረጃ እያወጣን እናያቸው። እስኪ ተረጋጋ። ኢብራን ወይ አቡከር አላችሁ? ቆይ እኔ ለምን አመለስልኝም ወንድሜ? የኢየሱስ ስሞች በኢትዮጵያ ላይ ብዙ ስሞች ስላሉት እኮ ነው። ትሄዳ ለምን አትረቀም? ኢየሱስ ማለት ምን ማለት ነው? ምንም ማለት አይደለም። ይሄ ስም አይታወቅም እያልኩ ነው። በቃ የወለስኩልህ ምን ማለት ነው? መጀመሪያ ትርጉሙ ምን ማለት ነው? ምንም ትርጉም የለውም። አይታወቅም እያልኩ እኮ ነው። ኢየሱስ የሚባል ሰው አይታወቅም። ወንድሜ አይታወቅም አትበል፣ ተረጋጋ እንጂ እንደዚህ ማለት ነው። ያው በማስረጃ ነው የምልህ። ኢየሱስ ማለት ምን ማለት ነው? የለም ምንም አይታወቅም። ኢየሱስ የሚባል ሰው ማለት ነው። ሰማኝ፣ መድኃኒት ማለት ነው። ተሳስተሃል። እሱ ላመጣልህ እኮ ነው። ኧረ ተው እባክህ ስማኝ። ሁሌ እኔ እኮ ግራ ገባኝ። ወያት አልመለስክልኝ። ዝም ብለህ ሌላ ነገር ታመጣብኛለህ። መጀመሪያ መልስልኝ። በነቢያት ተሰብኳል አልተሰበከም? እሺ ያሳየን እስኪ። ላሳየን። በነቢያት ተሰብኳል አልተሰበከም? እኔ አመጣልሃለሁ። በነቢያት ተሰብኳል አልተሰበከም? እሺ አምጣልና አንዴ። በነቢያት ተሰብኳል አልተሰበከም? መሐመድ ያመጣው ራሱ ነው እንጂ በነቢያት ተሰብኳል አልተሰበከም? ምንም ማድረግ አይቻልም። አያችሁት አይደለ? ስለዚህ እንደሱ ከሆነ ዝም ብለህ አዳምጥ። መልስልኝ። አሁን በነቢያቶች እንደተሰበከ መልስልኝ። በነቢያት ተሰብኳል አልተሰበከም? አዳምጥ እኮ ለመልስልህ። ይሄ ምን ነው? ረጋ በል እኮ ለመልስልህ ጠይቅ አይደለ? ሚዩት አድርግና። እሺ በነቢያት ኢየሱስ የሚባለው በነቢያት ተሰብኳል ወይ እያለን ነው? አልተሰበከም። ያው መልሱ አይታወቅም። ኢየሱስ የሚባል ሰረደም እያወራሁ ያለሁት እንዴ መልስ አጣ። መልስ ስለሌለ ነው እሱ መልስ ስለሌለ ነው። አንተ አሁን እንደዚህ እያልከኝ ያለው መልስ የለም። መልስ የለህም። በነቢያት ኢየሱስ ክርስቶስ አይደለም እያወራሁ እንዴ? እሺ ስለ አላህ ቅድም ጨረስን እኮ አሳየንህ እኮ አመንክ እኮ። አሁን ትርጉሙን አረማይኩን ምናምን የምትለውን እኔ አመጣልሃለሁ። እሱን ነገ ብዬሃለሁ። ዛሬ ግን ምናምን አትበል መሐመድ እባክህ። በነቢያት ተሰብኳል አልተሰበከም? ለምን እንደተናደደ ታውቃላችሁ? ለምን እንደተናደደ ታውቃላችሁ? በኢየሱስ ቋንቋ ራሱ ኢየሱስ አምላኩን አላህ ብሎ እንደሚጠራ እሺ በቃ እንደሱ ከሆነ አረማይኩ እንደሱ ነው። በቃ አረማይኩ እንደሱ ነው። በቃ አዳምጥሽ ረጋ በል። አሁን ያወጡልሃል። እሺ ኢየሱስ ክርስቶስ በተለይ ኢየሱስ አምላኩን አላህ ብሎ ለምን ኢየሱስ ክርስቶስ እዚህ ጋር ኢየሱስ ክርስቶስ አትበለኝ እንዴ? አላህ ተሰብኳል አልተሰበከም ነው። ረጋ በል። ከዚህ በኋላ የምትፈልግ ከሆነ ሰው እያወራ በቃ ማውራት አልፈለግክም። ስለዚህ ትወርዳለህ። ኖ እንደዛ አይደለም። አውርደኝ፣ ችግር የለውም አውርደኝ፣ ግን መልስ ስጠኝ። ለዚህ እኮ ልንሰጥህ ነው። አትረብሽ። ይሻላል። ኢየሱስ አትበለኛ ታዲያ። ኢየሱስ እዚህ ጋር እላለሁኝ። እዚህ ጋር ኢየሱስ ክርስቶስ በአረማይክ የተጠቀሰው ኢየሱስ ክርስቶስ መድኃኒት ነው፣ የኛ ነው። እዛ ጋር ግን አላህ ብሎ የተጠራው ግን እዛ ጋር የተጠራው መሐመድ እንዳየ ነው ጣዖት ነው የሚለው። እሱም የጨረቃ ጣዖት ነው የሚለው። ጦጣ ልክ እንደዚህ ወሰን ያልፋለሁ። እያቻቸው አይደለ? ምንም ማድረግ አይቻልም። ስለዚህ መልስልኝ። አንዴ አድሚኖች ካላችሁ በቃ خلاص ነዝሉህ ታህት። አላህን መሳደብ ሲጀምር ጊዜ ምንም አትጠብቁ። እኛ ማስረጃ ያሳየነው ነበር። ለሚናገረው ንግግር ቢያንስ ማስረጃ አምጣ ሲባል ጊዜ 10 ደቂቃ ጠብቁኝ፣ ጎረቤት ይሮብኝ ነው፣ እሺ ነገ አመጣለሁኝ ነው። በቃ ሌላ ነገር የለም።
እኛ ግን አላህ የሚለው የኢየሱስ ክርስቶስ አምላክ ጭምር እንደሆነ ስንናገረው ጊዜ ኢየሱስ የሚናገርበት ቋንቋ ምንድነው ስንለው ዕብራይስጥ ነው አለ። አይደለም አረማይክ ነው። ማስረጃ አሳዩኝ። አያሳየ ነው። ከዚያ መልሶ እንደገና አሁንም አሳዩኝ እያለ ነው። ከዚያ በኋላ የአምላክ ስም አላህ ተብሎ እንደሚጠራ አየህ፣ መሰከርክ ራስህ። ኢየሱስ አምላኩን በአረማይክ ማን ብሎ ነበር የሚጠራው ብለን ስናሳየህ አላህ ብለህ ራስህ መሰከርክ። አንብብ ተብለህ አስነበብህ ሁላ። ከዚህ የበለጠ ምን ይምጣልህ? ጥያቄ ከጠየቃችሁ በኋላ እስኪመለስ ድረስ ማዳመጥ እንትን ይኖራችሁ፣ ትዕግስት ይኖራል። ስትጠይቅ ጊዜ ለማወቅ ይሁን ይዛቸዋል። ለምትናገሩት ንግግር ደግሞ ማስረጃ ይኖራችሁ። ስለ አላህ የሚሆን ስለ ነቢዩ ሰለላሁ ዐለይሂ ወሰለም የተነገራችሁትን ሁሉ ይሄ ነገር እንዴት ነው ብሎ መጠየቅ የተሻለ ይመስለኛል። ከተናገራችሁ ደግሞ ማስረጃ አውጡ ስትባሉ ልታወጡት የምትችሉት ነገር መሆን አለበት። ቦታቸዋል። ያ ካልሆነ ግን የሚያስተምሯቸውና የሚነግሯቸው ሁሉ ውሸታሞች እንደሆኑ ነው እያስረዳችሁን ያላችሁት። የሚነግሯቸው ነገር ያለ ማስረጃ እንደሆነ ያው እያየ ነው እየመጣችሁ ነው። ይህ የሚደረገው ለምንድን ነው? አይምሯቸውን ለመዝጋት ነው፣ ሌላ አይደለም። ለማንኛውም አሁን ጥያቄ ያለው ክርስቲያን ካለ ይጠይቅ። ጊዜ ዘመን ብቻ ሆኖ የነዛ ዘመን የዛ አካባቢ ዘመን ሰዎች ተነስተው አምላክ ይሄ ነው ብለው ገለጡ። የአሁኑ ዘመን ሰው ግን ላይክ እነዛ የሰጡትን እየተቀበለ ነው የሚቀጥል። እሱንም ኢስላም ይመልስልህ። ጥሩ ጥያቄ ነው። እሱን ኢስላም ይመልስልሃል። እንዴት ነው ልመልስልህ? እሺ አዎ፣ አምላክ አላህ ባለፉት ዘመናት ሁሉ ነብያቱን ሲያስነሳ ቆይቷል ወይ? አዎ ቆይቷል። ነገር ግን በዘመኑ ሲሰጣቸው የነበሩ መጽሐፍቶች የጥበቃ ዋስትናዎቹ ለሰዎቹ ነበር የተሰጡት። ጠብቁ፣ ለትውልዶቻችሁ እንዳትበርዙ ብሎ ቃል ኪዳን ይዞባቸው ነበር። እነዚያ ግን ሊጠብቁ አልቻሉም፣ ፈተናውን ወደቁ። ስለዚህ ነቢያትን በየጊዜው ማስነሳት ግድ ሆነበት አምላክ። ምክንያቱም መጽሐፉ ለሰዎች መመሪያ ሊሆን አልቻለምና፣ ምክንያቱም እየበረዟቸው ነበር አይደለ? ስለዚህ አምላክ የዛኔ ነቢያትን ባይልክ ህዝብን በምንም ጥፋት ሊጠይቀው አይችልም ነበር። ምክንያቱም የተበረዘ መጽሐፍ እጃቸው ላይ ከገባ ሊጠየቁ አይችሉም። ስለዚህ አላህ ነቢያትን በየጊዜው ያስከታትልላቸው ነበር ለእስራኤላውያን ልጆች። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ካነት በኑ እስራኤል ተሱሱሁም ልአንቢያ ኩለማ ማተ ነቢዩ ከለፈሁ ነቢይ አሉ። የእስራኤላውያን ልጆች ነቢያቶች ይተካኩላቸው ነበር። አንድ ነቢይ በሞተ ቁጥር ሌላ ነቢይ ይተካላቸዋል አሉ። ታዲያ በዚህ ዘመን መላክን ያቋረጠው አምላክ አላህ ለምንድን ነው ከተባለ የመጨረሻውን ቃል ቁርአን ባወረደ ጊዜ ምን አለ? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይሄን ቁርአን እኔ እንዳወረድኩት እኔም ነኝ የምጠብቀው ከዚህ በኋላ አለ። ከዚህ በኋላ የጥበቃ ዋስትናውን እንደስከዛሬው ሳይሆን በተለየ መልኩ ራሴ ወሰድኩኝ አለ። አምላክ ራሱ የጥበቃ ዋስትናውን ከወሰደ ማንም ሊበርዘው እንደማይችል ቃል ገባ አምላክ አላህ። ስለዚህ ለዚህ ነው አንድ አዲስ ነቢይ መላክ ያላስፈለገው ታላ አይደለ? እስከ ዘመኑ ፍጻሜ ድረስ የሚሆን መለኮታዊ መጽሐፍን አንድ አውርዶ ጨረሰ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕድ ኪታብላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላቸው ይሄዳለሁኝ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ መቼም ቢሆን አትጠሙም አትስቱም አሉ። እነርሱም ቁርአንና ሐዲስ ናቸው አሉ። ስለዚህ ይህ እስከ መቼ ድረስ ይቆይላቸዋል ታዲያ ከተባለ እስከ ዘመኑ ፍጻሜ ድረስ። መሲሁ በሚመጣ ጊዜ ራሱ ይህን ቁርአን አጊቶ ይህን ሐዲስ አጊቶ ትውልድን በዚህ እንደሚመራና እንደሚያስተዳድር ነቢዩ ሰለላሁ ዐለይሂ ወሰለም በትንቢት ተናግረዋል። ነቢይ ትንቢትን ይናገራልና የኡምኩም ቢኪታቢላሂ ወሱነቲ አሉ። የማርያም ልጅ መሲሁ ዳግም ከሰማይ ሲወርድ ታያላችሁ፣ የዛኔም በቁርአንና በሐዲስ በዚህ ያስተዳድራቸዋልን ብለው ተናገሩ። እና እንዳደስ አሁን ዛሬ ላይ እያንዳንዱ ሰው እያናገረ ግልጠተ መለኮት ያላስፈለገው የማይበረዝና የማይለወጠውን ቃሉን በመጨረሻው ዘመን ላይ አውርዶ ስለተጠናቀቀ ነው ማለት ነው። ይህ እንደ ቀደምቶቹ መጽሐፍቶች የጥበቃ ዋስትናው ለሰዎች የተሰጠ ቢሆንና ለሰዎች ብርዘት የሚጋለጥ ቢሆን ኑሮ የግዴታ ዛሬም መላክ ያስፈልገው ነበር ነብያትን ማለት ነው። ይሄ ነው። ስለዚህ ቃሉ ቀጥተኛና አንዴ ዳሪክ ሀሳቡን ይጨርስና ሊወት ትጠይቃለህ። ዳሪክ ሀሳቡን እሺ። ስለዚህ ቃሉ ቀጥተኛና
ኢሳ ነብይ ኢሳ አይደል በእናንተ እሱ እስኪመጣ ድረስ የሚቆይና እሱ ደግሞ ተቀብሎ የሚያስኬደው ነገር ነው ማለት ነው። አሁን ቆይ እዚህ ላይ ራሱ ማለት ነው ይቅርታ ግን ሰዓት ምናምን በቃ በሉኝ። ሌላ የሚጠይቅ ካለ ይበቃል። ቆይ አንዴ ዳሪክ ይጨርስና ሐሳቡን ትቀጥላለህ አንተ። እሺ እንደዛ ከሆነ ማለት እስከ ኢሳ መምጣት የተሰጠን ከሆነ ለምሳሌ ለምን ያ ቃል ቀጥተኛና ያው እዛ መበረዝና ስላጋጠመው ከዛ በፊት ያለው ቀርቶ ይሄኛው መጣልን አዲሱ ማለት አዲስ ቁርአን ወረደ ለነብዩ መሐመድ። ከዛ በኋላ ስቲል አንድ መስመር ተዘግቶ እስልምና በሚል መስመር እየመጣ ነው። ስለዚህ አሁን ማለት አምላክ እንግዲህ ሁሉን አዋቂ አምላክ ላይክ 2.8 ምናምን ቢሊዮን የሚቆጠር ህዝብ ኢሳ በሚባለው ማለት ኢየሱስ ነብይ ያለፈው ነብይ ጋር እዛ ጋር ቀርቶ ያን ሁሉ ሲከተል አምላክ ማለት እንዴት ህዝቡ እንዳይድን ነው ማለት እንግዲህ ይቅርታ ለአነጋገሬ ምናምን ግን እንዴት ይፋው የሆነ መግለጫ ወይም ከታች ከነ ኢሳ ወይም ከሌሎች ነቢያት ይሄ ነገር እንደሚመጣ ለምን አስቀድሞ በእነሱ ሳልተናገረም? በዛ ሰዓት ይዘውት የመጡ ለምሳሌ ሐዋርያትን አይተህ ከሆነ የኢየሱስ ተከታዮችን እነሱ ተነስተው ነው አይደል ክርስትናን ሰብከው እስከዛሬ ድረስ ያደረሱ ስቲል በቁጥር 2 ምናምን ቢሊዮን ህዝብ። ስለዚህ እንዴት ነው እሺ በክርስትና እምነት ነው እያወራው ያለው በክርስትናው እንደዛ ይባላል። ስለዚህ እንዴት ነው ኦኬ እሺ ቶታውና ሰበኩ አልሰበኩ አንከራከራው። አሁን እኔ የኔን ሐሳብ ተረዳ። እንዴት ብለው ያ 2 ምናምን ቢሊዮን ህዝብና የሞተውን ደግሞ ታውቃለህ በቁጥር ማያልቅ ህዝብ ወደ ተሳሳተ መንገድ ሲሄድ እንዴት ፈጣሪ ዝም አለ? በመሃል ከነብዩ መሐመድ እስከ ኢሳ ድረስ ለምን ዝም አለ? ምን አድርገዋል? እሺ ምን አለ አምላክ? እሺ አዳምጥ ልመልስልህ። አምላክ አላህ ሱብሓነሁ ወተዓላ በየሁሉም ዘመናት ወደ ቅኑ መንገድ የሚመሩ ሰዎችን ያስነሳል። የግዴታ ያ የሚነሳ ነብይ መሆን አይጠበቅበትም። አሁን ነብይ ተቋርጧል አልተቋረጠም? ዳሪክ ነብይ ተቋርጧል። ነገር ግን ያ ወደ ነብያት መንገድ የምንመራ ሰዎች አለን የለንም? አለ። ልክ እንዲሁ በዒሳና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መካከል እውነት ነው አዲስ ነብይ የለም በመካከላቸው። ነብያችን ሰለላሁ ዐለይሂ ወሰለም አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ብለዋል። በእኔና በማርያም ልጅ መካከል ሌላ ነቢይ የለም ብሎ ተናግረዋል። ነገር ግን በመካከል ወደ ቅኑ መንገድ የሚመሩ ጻድቆች ነበሩ። አላህ ይህም በቁርአን ላይ ይነግረናል። ቃል በቃል ምን አለ? ሚን አህሊል ኪታቢ ኡመቱን ቃኢመቱን አለ። ከመጽሐፉ ሰዎች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ እያለ ተናግሯል። ስለዚህ አልተውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላህ ነዘረ ኢላ አህሊል አርድ ፈመቀተሁም ዐረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ ወአራደ አን የርሐመሁም ፈአርሰለ ለሁም ሙሐመድን ሰለላሁ ዐለይሂ ወሰለም አሉ። አላህ ወደ ምድር ሰዎች ብቅ ብሎ ተመለከተ። ማለት ብቅ ሲባል እንደኛ ጭንቅላት እንደዚህ ዝቅ አድርገን ብቅ እንደምንለው አይደለም። እርሱ የተለየ የሆነ ባህሪ አለው ከፍጥረታት በተለየ መልኩ ከፍጥረታት ጋር አይመስልም በፍጹም። ገብታችኋል? እና አላህ ተመለከተ ወደ ምድር ሰዎች። የዛኔ በምድር ሰዎች ያሉበትን መንገዳቸውን ሁሉ ጠላባቸው፣ ጥቂት የመጽሐፉ ባለቤቶች ሲቀሩ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ በነቢዩ ሰለላሁ ዐለይሂ ወሰለም እና በመሲሁ መካከል በቅኑ መንገድ ላይ ያሉ የነበሩ የመሲሁና የሙሴ ተከታይ የነበሩ እነዚህ ሰዎች። ስለዚህ አላህ በቁርአን ላይ አንስቷቸዋል። ከመጽሐፉ ሰዎችም ቀጥ ያሉ ነበሩ እያለ ይናገራል። ስለዚህ አልተዋቸውም። በየትኛውም ዘመን አምላክ የምድር ሰው ትቷቸው አያውቅም። አላህ አዳምን ከፈጠረበት ጊዜ ጀምሮ እስከ መጨረሻ ድረስ አይተውም። አላህ በቁርአን ላይ ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። ሙሐመድ ሆይ ከአንተ በፊት አንዲትም ትውልድ አላለፈችም ነቢይ ያለፈባት ቢሆንች ያች ትውልድ እያለ ይናገራል። በሌላ ቦታ ላይ ወለቀድ በዐትና ፊ ኩሊ ኡመቲን ረሱለን ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልክ ያለው ይላል አላህ። በሌላ ቦታ ላይ ወለቀድ አርሰልና ሩሱለን ምን ቀብሊክ ይላል። በእርግጥም ከአንተ በፊት
መልእክተኞችን ልክ ያለሁ እያለ ይናገራል። ስለዚህ ባለፉት ዘመናት አላህ ሱብሓነሁ ወተዓላ ነቢያቶችን ልኳል። በፍጹም የምድር ሰዎችን ያለ ቅኑ መንገዱ ትቷቸው አያውቅም። ይህን ይመስላል። እሺ አንዴ ልግባ። እሺ ጥያቄ አመሰግናለሁ። እኔ መጠየቅ የምፈልገው ያው አብዛኛውን ጊዜ አረበኛ ቋንቋ ልክ እስልምና ጋር ተያይዞ የሚነሳ ወይም የእስላሞች ቋንቋ ሆኖ ማህበረሰቡ ጋር አገኘዋለሁ እና አረበኛ ቋንቋ የሙስሊሞች እንትን ነው ወይ የሚለው ለምሳሌ አሁን አላህ ምነው እግዚአብሔር ሊሆን ይችላል። አላህም እግዚአብሔርም ዲፈረንስ እስከሌለው ድረስ እኛ ብንግባባበት ምንድን ነው ችግሩ የሚለውን ነገር ማለት አሁን ለምሳሌ አረበኛ መስጊድም ላይ ምንም ላይ ፈጣሪ ሲመሰገን በራሱ በአረቢክ ላንጉጅ ነውና በአማርኛስ አላህን ማመስገን አይቻልም ወይ? ምንድነው ችግሩ የሚለውን ነው። እና ሁለተኛ ጥያቄ ክርስቲያን ነህ? እኔ መጀመሪያ ክርስቲያን ነበርኩ፣ ከዛ ሙስሊሙኛ አለው፣ አሁን ደግሞ ፕሮቴስታንት ነኝ። እና ሁለተኛ ጥያቄ ሃይማኖት የሚለው ለምሳሌ ሃይማኖት ምንድነው ስትለኝ ቃል ነው ወይም በፊደል ሲጻፍ ፊደል ነው። በድሮ ዘመን ቃሉም ፊደሉም ሳይፈጠር ሃይማኖት የሚባለው ነገር ሳይኖር እነዛ ሰዎች ምንድን ነበር ሃይማኖታቸው የሚለው ሁለተኛ ጥያቄ ነው። ሶስተኛ ያው በታሪክም በምንም እስልምናን ለመጀመሪያ ጊዜ የተቀበለችው ሀገር የሀበሻ ምድር ኢትዮጵያ የምትባለው ናትና ከዛ በፊትስ የለም ወይ የሚለውን ነገር አያይዘህ እንድትመልስልኝ ነው። ከአዛን ጋር ተያይዞ ያው ቢላል አልሀበሻ የመጀመሪያውን አዛን ያደረገ እንደሆነ በታሪክም በምንም እንሰማለን እና ከዛ በፊት እስልምና ካለ አዛን የለም ወይ የሚለውንም እንድትመልስልኝ እፈልጋለሁኝ። አመሰግናለሁ። መርሃባ ጥሩ ጥያቄ ነው። የመጀመሪያው ብዙ ሰው የሚመስለው አላህ የሚለው ቃል የአረበኛ ቃል ይመስላቸዋል። አላህ የሚለው ቃል የአምላክ የአላህ ሱብሓነሁ ወተዓላ ስም ነው። አንዴ የምታደርጉት አላህ የሚለው ቃል በአረበኛ ቋንቋ የተገደበ አይደለም። አንዴ ሊዮ ሚዩት አድርገው። እሺ አላህ የሚለው ስም በቋንቋዎች የተገደበ አይደለም። ቋንቋዎች ሁሉ ከመፈጠራቸው በፊት የነበረ የአምላክ የአላህ ሱብሓነሁ ወተዓላ መጠሪያ ስሙ ነው። ስለ ራሱ ሲናገር አላህ ለሙሳ ራሱ ሲገልጥለት ኢነኒ አነላህ ወይም አላህ የሚለውን ስም ነው የነገረው። ይህንን ነገር በቋንቋ የተገደበ አይደለም። እርሱ በአረበኛ ራሱ ትርጉም አለው፣ ሌላ ትርጉም አለው። አላህ የሚለው የአላህ ሱብሓነሁ ወተዓላ መጠሪያ ስሙ ነው። ትርጉሙ በአረበኛ ምንድን ነው ከተባለ አልመእሉህ አይ አልመዕቡድ ቢልሐቅ በእውነት የሚመለከው አምላክ ማለት ነው። ሌላኛው ጥያቄው በአማርኛ ቋንቋ አላህን ማመስገን አንችልም ወይ? በደንብ እንችላለን እንጂ እናመሰግነዋለን። አንተ በእውነት የምትመለክ አምላካችን አላህ ሆይ ወይም አምላካችን አላህ ሆይ ምስጋና ይገባ እያለን እናመሰግነዋለን በፈለክበት ቋንቋ፣ በአማርኛም፣ በኦሮሞኛም፣ በትግሬኛም፣ በስልጤኛም፣ በጉራጌና በአፋርኛ ከሆነ ግን በእነሱም ራሱ ማመስገን ትችላለህ። በፈለክበት ቋንቋ አምላክ አላህ ሱብሓነሁ ወተዓላ በቋንቋ የሚገደብ አይደለም። ቋንቋዎችን ራሱ የፈጠረልን እርሱ አይደል እንዴ? እንዴት ብሎ መልሶ ይገድበናል? በዚህ እንዳታመሰግኑኝ አላለም። ገብቶሃል አይደለ? ስለዚህ ቋንቋዎችን ራሱ የቋንቋ ባለቤት እንደሆነ የቋንቋዎች ሁሉ አስገኝ እንደሆነ ሲነግረን ምን አለ? ወሚን አያቲሂ ኸልቁ ሰማዋት ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም አለ። ከተአምራቶች መካከል ሰማያትን እና ምድርን መፍጠሬ እንዲሁም የቋንቋዎቻችሁና የከለሮቻችሁ መለያየት ይላል። በተለያየ ቋንቋና በተለያየ ከለር የፈጠረን እርሱ ነው። ገብቶሃል አይደለ? ስለዚህ አላህን በአማርኛ ማመስገን አንችልም ወይ? በደንብ አድርገን እንችላለን። በፈለግከው ቋንቋ ማመስገን ትችላለህ። ቀጣይ ጥያቄ ምን ነበር? የመጀመሪያውን አዛን ያደረገው ቢላል ከሆነ ከዛ በፊት አዛንና ስግደት የለም ወይ የሚለውን ነው። በጣም ጥሩ። ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ ሐዲስ ላይ ወኢነላህ አመረ ልሙእሚኒነ ቢማ አመረ ቢሂል ሙርሰሊን አሉ። አላህ እናንተን ምእመናኖችን ያዘዛችሁ ነቢያቶችን ሁሉ ባዘዘባቸው ትእዛዛት ነው አሉ። ከእነዚያ መካከል እኛ የታዘዝነው ምንድን ነው ብለን ስናይ አዛን እንድናደርግ።
ስለዚህ ይህ የታዘዘ ነው። ነቢያቶች ቀድመውን ከኛ በፊት የነበሩት ልክ እንደኛ ይሰግዳሉ፣ ይጾማሉ፣ ልክ እንደኛ አምልኮ ስርዓቶችን ሁሉ ይፈጽማሉ። ይሄ ነው። እሺ መጀመሪያው ተብሎ ለምን ተጠራ ነው? አሁን ቢላል ሀበሻ የሚለው የመጀመሪያውን አዛን ያደረገው እሱ ነው ከተባለ ከዛ በፊት የለም ወይ ነው የኔ ጥያቄ። የቱ ጋር ነው እንደሱ የሚል ያገኘው? ሊዮ በቲቪ እንሰማለን፣ ታሪክ ላይ በተለያዩ ታሪኮች እንሰማለን። ቁርአንና ሐዲስ ላይ ነው። ስቶሪ ላይ ቁርአንና ሐዲስ ላይ ነው። እሺ የእሱ ላይ የለም። እንዳው ሰዎች ሲናገሩ ሰምተህ እንኳን ከሆነ ከምን አንጻር ነው ከተባለ ከዚህ ትውልድ አንጻር የመጀመሪያው ሙአዚን ጓደኞችም ሙስሊሞች ናቸውና ይህን ነገር ይስማሙበታል። አብረን የምንኖሩና ችግር የለም። እሱንም ላስረዳሽ ከሰዎች አንደበት የምትሰማውንም ችግር የለበትም። እሱም ቢላል የመጀመሪያው ሙአዚን ነው ሲባል ጊዜ ለመጀመሪያ ከዚህ ትውልድ አዛን ያደረገው ለማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ሙአዚን ራሳቸው ሲመርጡት ምን አሉ? ሙሩ ቢላልን ፈልዩአዚን ቢናስ ፈኢነሁ አንዳ ሰውተን አሉ ሐዲስ ላይ። በስደት ምክንያት ማለት ወይም ሃይማኖቱን ከማስፋፋት ጋር ተያይዞ መካ አካባቢ ላይ ተቃውሞ እንደገጠማቸው በታሪክ እንሰማለን እና ከዛ በፊት ቢኖር ለምን ይቃወሟቸዋል የሚል ሀሳብ አለ። ለምን ዘመድም ቤተሰብም ስለሆኑ የሚለው ነገር ስላለኝ ነው እና ወደ ሀበሻ ምድር ሲመጡ አልነጃሺ ሲቀበሏቸው ያለው ታሪክ አሁን በቅርብ ጊዜ የነበረ ታሪክ ነው እና መካና መዲና አካባቢው ላይ ከዛ በፊት የነበረው ሃይማኖት ምንድን ነው እንድታነሳልኝ ነው። ማለት ይሄ ምንድን ነው የሚባለው በአዳም ልኮ እንደነበር ምናምን እንሰማለን ከእሳቸው በፊት ወደዚህ ከመምጣቱ በፊት ማለት ነው እና ከእሳቸው በፊት የነበረው ነገር ለምንድን ነው የተቃወሟቸው? ለምንድን ነው ወደ ሀበሻ ምድርስ የመጡት የሚለውን ነው ማለት ግልጽ እንዲሆን የሚፈልገው ዋናው ፖይንት እንደውም ይሄ ነው። አሁን ከዛ በፊት ኢትዮጵያ ውስጥ አይታወቅም ወይ እስልምና የሚለውን ነው ማለት እሳቸው ሲልኳቸው እዚያ አይታወቅም ወይ እዛ ስለምንድን ነው ተቃውሞ የገጠማቸው የሚለው ነው። ችግር የለም። እውነት መንገድ ላይ ቢሆን ኖሮ በዘመናቸው ያሉ የሀገራቸው ህዝቦቻቸው አይቃወሟቸውም ነበር የሚል ነገር መጀመሪያ ያነሳው። እንዳውም መቃወማቸው ነው ትክክለኛ መሆናቸውን የሚያሳየው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ሐሰተኛ ስለሆነ ነው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። አራት ነጥብ አያ አይደለም። እንዳውም ነቢያችን ሰለላሁ ዐለይሂ ወሰለም ወደ ገዛ ወገኖቻቸው መጡ፣ የገዛ ወገኖቻቸው አልተቀበሏቸውም። ልክ እንደ ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስን በተቀበለበት መንገድ ሰውየው እርሳቸውን ቀጥታ ይቀበል ነበር። የሐቀኝነታቸው ማረጋገጫ ምንድን ነው? በአካባቢያቸው ያሉ ሰዎች ይቃወሟቸው ነበሩ ነቢያቶችን። ገብቷቸዋል አይደል? አንደኛ ይሄ ነው። ሌላኛው ነገር ምንድን ነው? የመካ ሰዎች ለምን ተቃወሟቸው? የዛኔስ ሲመለክ አልነበር ወይ አላህ ሱብሓነሁ ወተዓላ ወደሚለው እንምጣ። ልብ በሉ ክርስቲያኖች እዚህ ያላችሁ፣ የመካ ሰዎች እምነታቸው ምን ነበር? የመካ ሰዎች መጀመሪያ መካ ላይ የነበረው ማን ነው? ኢስማኤል የአብርሃም እና የአጋር ልጅ ማለት ነው። ከእርሱ እየተዋለዱ በዚያ ላይ ኖሩ። አብርሃምና ኢስማኤል በመካ ምድር ላይ ካዕባን ከሰሩ በኋላ ለሰዎች እስልምናን ሰብከዋቸው ሄደዋል። አንዱን አምላክ በብቸኝነት አምልኩ ብለው አዘዋቸው ሄደዋል። ገብታቸዋል። እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቅድመ አያት ዘመን ድረስ እስከ አብዱልሙጠሊብ ድረስ አካባቢ ሰዎች በአብርሃምና በኢስማኤል መንገድ ላይ ነበሩ። አንዱን አምላክ አላህን በብቸኝነት የሚገዙ ነበሩ። አረብ ጎሳዎች ማለት ነው፣ በዚያ በቁረሽ ላይ የሚገኙ። ልክ የነቢዩ ሰለላሁ ዐለይሂ ወሰለም ቅድመ አያት አብዱልሙጠሊብ በኖረበት ዘመን ዓምር ብን ሉሐይ የተባለ አንድ የመካ አስተዳደር ነበር፣ መንግስት ነው። ያ መንግስት ምን አደረገ? ወደ ሻም ወይንም ወደ ሶሪያ ይሄዳል። በዚያ ሲሄድ ጊዜ ተቀርጸውና ተስለው የተቀመጡ ጣዖቶችን ተመለከተ። ገብታችኋል? ከዚያ በኋላ እነዚህን ባየ ጊዜ አማሩት። ይሄ ሰው የሰይጣኑ ሰው ምን አሰበ? ለምን እነዚህን ወስጄ በሀገሬ ላይ በመካ ላይ አስተዳድር ነው እሱ በዚህ አካባቢ ምን አላስቀምጣቸውም እና ሰዎች ለእነዚህ እንዲሰግዱ ለምን አላደርግም አለ። መንግስት ነውና ማድረግ ይችላል። ይህን ነገር ኃይሉን ተጠቅሞ ገዥነትን ተጠቅሞ ገዛቸው። እነዚህን ነገራቶች ወደ 360 ጣዖቶችን አመጣና በመካ ዳር ሰበሰበና አስቀመጣቸው። እነዚህ ሰዎች ጻድቅና መልካም ብለው የሚያስቧቸውን በዚያ መልክ እየሳሉ ማለት ነው። ዝም ብሎ ከንቱ ጣዖት እንዳይመስላቸው ገዝቶ ያመጣው
ጻድቅ ናቸው መልካም ናቸው ብለው የሚያስቧቸውን ላት፣ መናት፣ ዑዛ፣ ሁበል ምናምን የሚባሉ ማለት ነው። በመካከላቸው ጻድቃን ናቸው ብለው የሚያስቧቸውን ወደ አምላክ ያማልዱልናል ብለው ነው እነዚህን የያዟቸው። የሚገርምህ አምላክ አላህ መሆኑን አልካዱም እስካሁን ድረስ። ያ ማለት ሰማይ ምድርን የፈጠረው ያ አምላክ የአብርሃም የኢስሐቅ የያዕቆብ አምላክ ነው ብለው ያምናሉ የመካ ሰዎች። ነገር ግን እኛ ጻድቅ አይደለንም፣ ኃጢአተኞች ነን። ወደዚያ ወደ ጻድቁ አምላክ እንድንቀርብ ዘንድ በመካከላችን መካከለኛ አማላጆች ያስፈልጉናል አሉ። ምንን የያዙ መሰለህ? መላእኮች ያማልዱናል አሉ። ልክ እንደ ዛሬ ወደ ክርስቲያን ወገን ልክ እንዲሁ ጻድቃኖችና ቅዱሳኖች እነዚህ ላት፣ መናት፣ ዑዛ፣ ሁበል የሚባሉ ጻድቃን የነበሩ ሰዎችን በእነርሱ አምሳል እየቀረጹና እየሳሉ በመካ ዳር አስቀምጧቸው። ለእነዚያም አብረው ይሰግዳሉ። ለምን ትሰግዱላቸዋላችሁ ሲባሉ እኛ የአምልኮ ስግደት እኮ አይደለም የአክብሮት ነው፣ እነሱ እንዲያማልዱን እንጂ መቼ እኛ መለክናቸው ይሏቸዋል። ወለዚነ እተኸዙ ሚን ዱኒሂ አውሊያ ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ይላሉ ማለት ወደ አምላክ ወደ አላህ እንዲያቀራርቡን እንጂ እኛ መቼ አመለክናቸው ብለው ድግም ይላሉ። ይህ ነበር እምነታቸው። ልክ የዛሬ ክርስቲያኖች እምነት ማለት ነው። ለማርያም ለምንድን ነው የምትሰግደው ተብሎ ቢጠየቅ አንድ ክርስቲያን ለተሳለችዋ ለስዕሏ እኔ አምላክ ነች መቼ አልኩኝ? እንድታማልደኝ ነው እሷ። ማርያም እንድረሽልኝ እንዲህ አድርግኝ ጠብቅኝ ምናምን ለምን ትላታለህ እንዴ? እሷ እኮ እንድታማልድልኝ ነው፣ አምላክ ነው ራሱ ነው ሁሉን ነገር የሚያደርግልኝ። አባ ገብረ እንትና እንዳለ ይጠቅሳሉ ጻድቆቻቸውን። የመካም ሰዎች እንደዚያ ነበሩ። ታዲያ ሰማይና ምድርን የፈጠረው ማን ነው ተብለው ሲጠየቁ አላህ ነው የሚሉት፣ ሌላ ማንንም አይጠሩም ነበር። አላህ በቁርአን ላይ ምን ይላል? ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ አለ። ሙሐመድ ሆይ እነዚህ ሰዎች የመካ ሰዎች ሰማይና ምድር ማን የፈጠረው ብትላቸው አላህ ነው ይሉሃል አለ። ታዲያ ችግራቸው ምን ነበር ከተባለ አምልኮን ከአላህ ውጭ ለነዚህ ለጣዖታት ማድረጋቸው ነበር። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለምን ለምን ተቃወሟቸው ላልከኝ ጥያቄ እነዚያ ሰዎች ሰማይ ምድርን የፈጠረው አላህ ነው አትበለና አይደለም ያሏቸው፣ አላህ ነው ብለው ያምናሉ። ነገር ግን ለነዚህ ለጣዖታትና ለጻድቃን ቅዱስ ብለው ለሚያስቧቸው ለነዚህም መስገዳችንን አትከልክለን፣ እነዚህን አማላጆቻችን ናቸው ብለን ማመናችንን አትከልክለን፣ ጸጥ በል ስለ እነርሱ አትናገርብን ነው። ነቢዩ ሰለላሁ ዐለይሂ ወሰለም ጸባቸው ምንድነው ደግሞ አምልኮን ሁሉ ለዚያ ለአንዱ አምላክ ለሌላ እነዚህ ልኮ አይገባቸውም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲያደርጉ ጊዜ ተቃወሟቸው። በዚህ ነው አጀዐለ አልአሊሀተ ኢላሀን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ ይሉ ነበረ። እነዚህን ሁሉ አማልክቶቻችንን እንደው ገደል አስገብቶ አንድ አምላክ ብቻ አደረገብን፣ አላህን ብቻ አምልኩ ይለናል። ይህ በጣም አስደናቂ ነገር ነው ሙሐመድ ይዞ የመጣ ይሉ ነበር። ተመልከቱ፣ አንዱን አምላክ አምልኩ ማለታቸው ማለት ነው። የአብርሃም የኢስሐቅ የያዕቆብን እነዚህን አምላክ አንዱን አምላክ አምልኩ ነው ያሉት። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ የአባቶቼን መንገድ ተከትያለሁኝ በል። የአብርሃምን የኢስሐቅን የያዕቆብን መንገድ ሌላን አምላክ በፍጹም አልሰበኩም ነቢ ሰለላሁ ዐለይሂ ወሰለም። ይህ የእስራኤላውያኖች አምላክ ይላል ቁርአን። ቃለ ፈአመንቱ አነሁ ላ ኢላሃ ኢላ ለዚ አመነት ቢሂ በኑ እስራኤል ወአነ ሚነል ሙስሊሚን። እስራኤል የሚባለው ያዕቆብ ነው። የያዕቆብ ልጆች እስራኤላውያን ተብለው ይጠራሉ አይደለ? እነዚህ ያዕቆብ ሲያመልከው የነበረውን አብርሃም፣ ይስሐቅ እነዚህ ሁሉ ሲያመልኩት የነበሩትን ያንዳንዱን አምላክ አምልኩ፣ ሌሎቹ ጣዖቶች ናቸው ተዉ ብለው ነው ነቢ ሰለላሁ ዐለይሂ ወሰለም የከለከላቸው። በነቢያት መንገድ ላይ ነበሩ። አላህም ሲመሰክርላቸው በልጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። ሙሐመድ በእውነት እውነትን ይዞላቸው የመጣው እርሱ የቀደሙትንም ነቢያቶች ያረጋገጠ ነው ብሎ ይመሰክርላቸዋል። እና ይህ ነው። እሺ ሌላኛው ጥያቄ ምን ነበር? እሺ አመሰግናለሁ። እንትኔ አብዛኛው አረብ ሀገራቶች ላይ ያው እግዚአብሔር የሚለው ኦርቶዶክስም ሌሎች ክርስቲያኖችም ያው አላህ ብለው እንደሚጠሩ ይታወቃል። ያው እዚህ ያሉ ሀበሾች ስለማያውቁ ነው እና ኮሜንት ላይ ጥያቄ ጠየቁ ነው አላህና እግዚአብሔር ብለን ፈጣሪን ብንገልጸው እኩል ነው ወይ እያሉ ነው። እንደኔ እኩል ነው ብዬ አስባለሁ። ይህንን ሀሳብ እንትን አልልም። ለምን ኢጅፕት ወይም ሱሪያ እና ሌሎች አረብ ሀገራቶች የሚኖሩ ክርስቲያኖች ፈጣሪያቸውን አላህ ብሎ እንደሚያመሰግኑ ስለማቅ ማለት ነው። ሁለተኛ ጥያቄ ኢየሱስ ወይም ነቢ ኢሳ በእናንተ ያው ነቢዩ መሐመድም ያው እኩል እንትን ስልጣን አላቸው ብዬ አስባለሁ እንደ ስልጣንና ሁለቱም በተለያየ መንገድ ምድር ላይ የራሳቸው አገልግሎት ቢኖራቸው ግን እስልምና አብዛኛው ጊዜ የሚነሳው ከነቢዩ መሐመድ ጋር ተያይዞ ነው። ማለት ትምህርትም ስታስተምሩ እኩል በኩል ባይሆን እንኳን ለምንድን ነው
ነብይም ከሆነ ስለ ነብይ ኢየሱስ የማታስተምሩት በአገልግሎት አንሶ ነው ወይ? እኔ የሚበልጥ ይመስለኛል ምድር ላይ እውር ያበራው እሱ ነው የሚመስለኝ። ያው በማንበብ ነው የተኛ ሰው እንደዚህ አልጋ ላይ ብዙ ዓመት የተኛ ሰው ያነሳው ኢየሱስ ነው። እና እነዚህን ድርጊቶች ነብዩ መሐመድ ሲኖር የእሱን ያህል እንትን አገልግሎት አድርገዋል ወይ? የእሱን ያህልስ ተነስቶ ከተሰቀለ በኋላ ወይም ሞቷል ከተባለ በኋላ ያልተገኘው ኢየሱስ ነው። እስልምና ጋር ተያይዞ ለምንድን ነው የመሐመድ ስም ከፍ ብሎ ነብይ ከሆነ ነብይ ኢሳ ከሆነ ያኛው ጋር ስኩል የማይነሳው? ከአዛን ጀምሮ ለምንድን ነው ኢየሱስ አዛን ላይ የማይነሳው? በመሐመድ ቦታ ለምንድን ነው የእሳቸው ስም ከፍ ያለው የሚለው ጥያቄ ነበር። ይሄ ከባድ ችግር የለውም። ጥሩ ጥያቄ ነው። እኛ ነቢዩ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ብዙ ለተከታተለኝ ሰው እዚህ ላይ የዒሳን አስተምሮት እናገራለሁ። አንዲትም ቀን የለችም ቲክቶክ ከጀመርኩበት ጊዜ ጀምሮ እንደው የዒሳን ትምህርት ያላነሳሁበት ጊዜ የለም። ዒሳ ዐለይሂ ሰላም በጣም ከምንወደው ነቢያቶች መካከል ነው። ዒሳ ዐለይሂ ሰላም ሁሌ እርሱን ትምህርት እናነሳለን። ገብተዋል። የአብርሃምን የኢስሐቅ የያዕቆብ አሁን እንኳ አንተ ስትሰማኝ እኔ ከጠየቅ ጀምሮ በጣም በርካታ ጊዜ ነው እነዚህ ነቢያቶች ስማቸውን የጠራሁት። የእነርሱን አስተምህሮ በየቀኑ አስተምራለሁ። ገብተዋል አይደል? ይህ ነው። ሌላው ነገር ለምንድን ነው በአዛን ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም የሚነሳው የዒሳ ስም የማይነሳው ነው? ይኸውልህ አሁን የተላክንበት አሁን የተነሳንበት ዘመንኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ነው። ሁሉም ነቢያት ዘመናቱ የራሱ ዘመን አለው። ዒሳ የተነሳበት ዘመን አለ። አብርሃም የተነሳበት ዘመን አለ። ሙሴ የተነሳበት ዘመን አለ። ስለዚህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የተነሳ ሰው በአንዱ በአላህ ማመን አለበት። የተላከውን መልእክተኛ ለእርሱ ያንን አምኖ መቀበል አለበት። ነቢ ሰለላሁ ዐለይሂ ወሰለም እንደ ነቢይነት ያንን ሲያምን ግን እነ አብርሃም እነ ኢስሐቅን እነ መሲሁን አይቀበልም ማለት አይደለም፣ እንቀበላቸዋለን እያረላ። ነገር ግን ምስክር ስጥ ቢባል በማን ነው? በማን በኩል ነው? ይህንን ሃይማኖት ዛሬ ያገኘ በራሳቸው ሆነ የራሳቸውን መልእክተኛነት ይመጣል። የመሲሁ ዘመን ሰው ቢሆን ኖሮ በነቢዩ ሙሐመድ መስክር አይደለም የሚባለው ሰለላሁ ዐለይሂ ወሰለም፣ በመሲሁ መልእክተኛነት መስክር ነው የሚባለው። አዛን የሚኖር በዛኔ አዛናቸው የሚነሳው በመሲሁ መልእክተኛነት እንጂ በነቢዩ ሰለላሁ ዐለይሂ ወሰለም አይደለም። ምክንያቱም ያ ዘመን የመሲሁ ዘመን ስለሆነ ሁሉም ነቢያት በየራሱ ዘመን ተልኳል። ያ የተላከበት ዘመን ትውልድ እንትን የሚለው የሚመሰክረው የአዛን ድምፅ የሚሰጠውም ሊሆን ይችላል፣ ስለ ሻሃዳ ሲገባም ሊሆን ይችላል። በዘመኑ በተላከው መልእክተኛ ነው። ይህን አላህ በቁርአን ላይ ሲነግረን ስለ መሲሁ ዘመን ትውልዶች በማን ምስክር እንደሚሰጡ ምን አለ? ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን አስተላለፍኩ ይላል አላህ። ባስተላለፍኩ ጊዜ አስታውስ፣ በእኔ በአምላካችሁ በአላህ መኑ፣ በላኩላችሁ መልእክተኛ በመሲሁ እመኑ አልኳቸው ይላል። አየህ አይደለ? ሐዋርያቶች በነቢዩ ሙሐመድ እመኑ አይደለም የተባሉት ሰለላሁ ዐለይሂ ወሰለም። ምክንያቱም በእርሳቸው ዘመን የተላከው መልእክተኛ ማን ነው? መሲሁ ነው ብለናል። ዒሳ ናቸው ወይም ኢየሱስ። ስለዚህ በእርሱ መልእክተኛነት እመኑ ነው የተባሉት። በሙሴ ዘመን የነበሩ ሰዎች በአንዱ በአላህ ያምናሉ፣ በተላከላቸው መልእክተኛ በሙሴ ያምናሉ። ያ ማለት ግን ሙሴን በትክክል ከተቀበሉ እነዚህ ሰዎች ያለፈውንም የሚመጡትንም ነቢያቶች ሁሉ አረጋግጠው የሚቀበሉ ናቸው። አንዱን ነቢይ ማመን ሁሉን ነቢይ እንደማመን ነው። አንዱን ነቢይ መካድ ሁሉን እንደ መካድ ነው። ምክንያቱም የነቢያቶች አስተምህሮ አንድ ነውና። ገብተዋል። ለዚህም አላህ በሱረቱ ሹዓራ ላይ ሲናገር ምን ይላል? ከዘበት ቀውሙ ኑሒን ልሙርሰሊን ይላል። የኑህ ህዝቦች ነቢያቶችን ሁሉ አስተባበሉ ይላል። የኑህ ህዝቦች የትኞቹ ነቢያቶች አግተው ነው የሚያስተባብሏቸው? ኑህን ብቻ እኮ ነው ያገኙት። ግን አላህ ምን አለ? የኑህ ህዝቦች ኑህን ቢያስተባብሉ ሳይሆን ያለው ነቢያቶችን ሁሉ አስተባብለዋል አለ። ለምን? ምክንያቱም የኑህ ትምህርት የሁሉም ነቢያት አይነት ትምህርት ነውና የአንዱን ነቢይ ትምህርት ሲያስተባብል የሁሉም ነቢያት ትምህርት እንዳስተባበለ ታቻለ አይደለ? ስለዚህ ሙሴን ተቀብለናል ነቢዮች። እንደው ሌላ ነገራቸው ሁሉ ቢስተካከል መሲሁን እንደ መልእክተኛ ባይቀበሉ ከሃዲዎች ናቸው የሚባሉት። ምክንያቱም የመሲሁ ትምህርት ራሱ የሙሴ ትምህርት ነው። ነቢይ አመኘ ሌላኛው ይባላል ማለት ሁሉ ነቢይ እንደካደ ነው። በቁርአን ሱረቱ ኒሳ ይላል ወይሪዱና አን ዩፈሪቁ ቢላሂ ወረሱሊሂ
ويقولون نؤمن ببعض ونكفر ببعض ويريدون أن يتخذوا بين ذلك سبيلا كلا أولئك هم الكافرون حقا يعرفون እንከራለን ሰዎች ናቸው። ስለዚህ ያለው ነብይ መመስከር አለበት። ነብይ ሻለ ሙሐመድ ወለም የነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ ስለመሰከረው ሌላ አይደለም ነው። ሁሉም ነብይ በየዘመናቱ ይመሰከርለታል። የመሲሁ ዘመን ሰዎች በነብዩ ሙሳ ማነው ዒሳ ወይንም ኢየሱስ ነበር ሲመሰክሩ የነበረው። ይሄን ይመስላል ማለት እሺ አመሰግናለሁ። ከስም ወይም አጠራር ጀምሮ አሁንም ነብይ ኢሳ እንላለን፣ ሌላ ቦታ ኢየሱስ ይባላል ወይም ማርያም ምናምን ይባላልና አረብ ሀገር ያው ቅድም ተናግሬያለሁ። ክርስቲያኖችም ሙስሊሞች በሚጠቀሙት ቋንቋ ነው የሚጠቀሙት። እግዚአብሔርን አላህን ነው የሚሉት። ያው ሀጂ ሙፍቲ ኢጅፕት ሂጅ አንዴ ለትልቅ ስብሰባ ሄደን ልክ ቁርአን ሲቀሩ በጣም ተመሳሳይ ነው እስልምና ጋር ምናምን ይላሉ። እና አሁን እዚህኛው ጋር ያለው ማርያም የሚለው እዚህኛው መርየም የሚለው እንደዚህ የሚታጠፍበት ወይም ከዛ ወደዚህ የሚታጠፍበት ስማቸው በግልጽ የማይቀመጠው ለምንድን ነው? ለምን ተለዋዋጭ ሆነ? በጣም ጥሩ ጥያቄ። ተመልከቱ፣ ማርያም የሚለው ተቀይሯል አልተቀየረም? አልቀየርም። አያርለ የመጽሐፍ ቅዱስ ላሳየህ፣ ቃል በቃል ራሱ ነው ያለው። ማርያም ነው የሚለው መጽሐፍ ማን ነው? መርየም ይላል መጽሐፍ ቅዱሱ። መርየም ይላል። ኢትዮጵያ ነች የለየችው። ሊያው እንዳል ማን የኢትዮጵያ ክርስቲያኖች ናቸው የነቢያትንም የአምላክንም ስም ቀይር ያደረጉት። ከፈለክ በማስረጃ መጽሐፉን እያጣኝ ያሳያለሁ። እኛ ቁርአናችን ላይ ያለው እንዳለ ለምሳሌነት ያክል የግብፅ ኦርቶዶክሶችን አንስተሃል። መጽሐፍ ቅዱሳቸውን አውጥቼ ባሳይህ እንዳለ ሁሉም ስማቸው ከቁርአን ጋር ይገናኛል። ነገር ግን አላህ የሚለው ራሱ ጀምሮ ማለት ነው። ነገር ግን የኢትዮጵያ ኦርቶዶክስ ወይም ክርስቲያኖች ምን አደረጉ? የአምላክንም ስም ቀየሩ፣ የነብያትንም ስም ቀየሩ። ገብቶሃል አይደለ? ሙሳ ነው የሚለው መጽሐፍ ቅዱስ፣ ሙሴ ብለው እነዚህ የኢትዮጵያዎቹ ቀየሩ። አየህ፣ ያ ነው። ማርያም ማደለችም መርየም ነች የሚለው የአረበኛ መጽሐፍ ቅዱስ ላውጣልህ እችላለሁ። ዘከሪያ ነው የሚለው ዘከሪያስ ብለው ቀየሩ፣ ወይም ዘከሪያስ ያላል። ይህ ነው እና ሌላውም ልክ እንዲሁ ዳዊት ብለው ቀየሩ። ዳውድ ነው የሚለው መጽሐፍ ቅዱስ። ሱለይማን ነው የሚለው የአረበኛ መጽሐፍ ቅዱስ። ቁርአንም ሱለይማን ነው የሚለው። ኢትዮጵያ ላይ ግን ሰለሞን አሉት። አየህ እና የኢትዮጵያኖቹ ስለቀየሩት እንጂ ይሄ በፍጹም እንትን ብሎ አይደለም። አይ እሱ ጋር ተያይዞ አንድ ነገር እስኪ አሁን ለምሳሌ ከእንግሊዝ ኳስ ተጫዋች ገብርኤል የሚባል አለ ለምሳሌ ማለት ነው። ከአረብ ሀገር ውጭ ነው ደግሞ ያ ከአረብ ሀገራቶች ክርስቲያኖች ውጭ ማለት ነው። ክርስቲያን ብዙ አይነት ስላለ ማለት ነው። ለምሳሌ ብራዚል ሊሆን ይችላል፣ ሌሎች ሀገራቶች ሊሆን ይችላል። ገብርኤል ይላሉ። እዚህም ኢትዮጵያ ውስጥም ገብርኤል የሚል አለ። ከዚህኛው መጥቶ ነው ስም ያን ያህል መለዋወጡ ችግር አለው ብዬ ምንድን ያው እሱ ገብርኤል የሚለው በሁለቱም እንጠቀማለን እኛ። ከፈለግ ካሳይሃለሁ። ጅብሪል ወይንም ጅብሪልም እንላለን፣ ገብርኤልም እንላለን። ገብርኤል የሚለው ላይ ችግር የለብንም። እንዳውም ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ረበ ጅብራኢል ይላሉ ወሚካኤል፣ አምላክ ያላህ ሆይ አንተ የገብርኤልና የሚካኤል አምላክ ሆይ እያሉ ይናገራሉ። ስለዚህ ገብርኤል በሚለው እንጠቀማለን፣ ጅብሪል በሚለው እንጠቀማለን። ወደ የግብፅ አረበኛን ሰምተህ ከሆነ ምናልባት ገ ነው የሚሉት። ገብቶሃል አይደለ? ገ ነው የሚሉት። ያ ማለት ጂምን ማነው ጅብሪል የሚለውን ገብርኤል ብለው ይጠራሉ። እንደ አረበኛ ቋንቋ ራሱ ጂም ገ ተብሎ ይጠራል አንዳንድ ቦታዎች ላይ። እሺ አማን ይቀደም እስኪ ከይቅርታ ጋር እንዴ። አማን ሰላም ነው? እንዴት ነህ? እሺ አባ ሰላም ነው አለን አልሐምዱሊላህ። እንዴት ነህ? እሺ ደህና ሰላም ነው? ደህና ነኝ አልሐምዱሊላህ። ሁዙ ሻሃዳ ለመያዝ ፈልጌ ነበር። እሺ እስልምናን መቀበል ፈልገህ ነው? ማንም እንድትቀበል ያስገደደህ የለም አይደለ? በራስህ ፈቃድና ፍላጎት ነው።
በራሴ ፍቃድና ፍላጎት ነው። እንዳጋጣሚ ከስራ ቦታ የምሰራቸው ጓደኞች ነበሩ። ከነሱ ትምህርት ወስጄ ነው። ያው ኦልሬዲ በአራት ወሮች ውስጥ ያው የተወሰነ ትምህርት ወስጄ ነበረ። ስለዚህ እውነታውን ስላወቅኩ ብቻ ነው ወደዚህ የመጣው። እሺ የምለውን ቃል አብራኝ እየተከተልክ ነው። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ እንዲሁም ደግሞ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁኝ ማለት ነው። ሙስሊም ጓደኞች እንዳሉ ነግረኛል። ከእነርሱ ጋር ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንድ አምላክ ለአላህ መስገድ ትጀምራለህ ማለት ነው። እሺ እሺ፣ በጣም አመሰግናለሁ። እሺ ወንድሜ። እሺ መርሐባሽ ማለኛ ወንድሜ። አይ ጣሂራ አለሽ? ጣሂራ ኢነ ዲነ ዒንደ ላሂ ልእስላም። ወአለይኩም ሰላም። ወአለይኩም ሰላም ወረሕመቱላህ። ደህና አልሐምዱሊላህ። እሺ የሚያስታውካቸው ነገር አይነጅስም። የሚነጅሰው ኩል ማ የኽሩጅ ሚነ ሰቢለይን ከሁለት መጸዳጃ ቦታዎች የሚወጣ ነው የሚለው ነው። ነገር ግን ህፃናቶችን በተመለከተ ምግብ መብላት እስካልጀመሩ ድረስ የወንድ ልጅ ውሃ ይፈሰስበት ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ዓሊ ብን አቢ ጣሊብን ጠሩት። አንዲት ሴት ጥያቄ ለመጠየቅ መጥታ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ልጅ አቅፋ ነበር። በአቅፋ ይች ልጅ ስትመጣ ነቢያችን ሰለላሁ ዐለይሂ ወሰለም ህፃን ልጅ ይወዱ ነበርና ተቀበሏት። ልጁን ተቀብለዋት ታፋቸው ላይ እንዳስቀመጡት ልጁ ሽንቱን ለቀቀባቸው። ወዴት ነው ወላ ተሻ እና ሽንቱን በሸና ጊዜ ልጁ ነቢያችን ሰለላሁ ዐለይሂ ወሰለም አላመናጨቋትም። ሴትየዋን አንቺ ልጅ ሸንቶብኝ ላ የለም እንደዚህ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ዓሊ ብን አቢ ጣሊብ ከፊት ለፊታቸው ነበርና ዓሊይ ሆይ ውሃ አምጣልኝ አሉት። ውሃ መጣላቸው። ፈነضሐ ፊህ ልማ ውሃ ፈሰሱበት። ይህን ያደረጉት ውሃ ፈሰሱበት። ከዛሊክ ልክ እንዲሁ ህፃን ልጅ ምግብ መብላት ያልጀመረች ሴት ልጅም ያ ነገር ልክ እንደ ወንዱ ውሃ ይፈሰስበታል። ይታጠብ። ይሄ ነው ያለው ነገር። እሺ ሁለተኛ ጥያቄ፣ ቦታ ካጣን የመሬት ላይ የሚነጠፈው ፍራሽ አለ አይደል? እሱ ጋር መስገድ ይቻላል እንዴ? ይቻላል። ችግር የለውም። ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጁዒለት ሊየል አርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሰላት ፈሰሊ አሉ።
ምድር ወይም መሬት አጠቃላይ ለእኔና ለትውልዶቼ ጠሃራ ተደርጋልናለች እና መስጅድ ተደርጋልናለች። የትኛውም ስፍራ 2 ሰዓት ከደረሰባችሁ በዚያ ቦታ ላይ ስገዱ ብለዋል። ስለዚህ መሬትም ላይ ለምን አይሆንም? ቦታው ከሽንትና ከቆሻሻ ነገር የጸዳ እስከሆነ ድረስ በዚያ ቦታ ላይ መስገድ ትችላላችሁ፣ ነጃሳ እስካልሆነ ድረስ። አይ ጀዛኩም አላህ ኸይር ወያኩ። እሺ አድሚኖች ካላችሁ ሰው ማስገባት ትችላላችሁ። ወአለይኩም ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አማኑል አማን ሁሱ ለአማን ሲም ይውጣላት እያሉ ነው። እሺ አማን ስሙ በቀየር ቦታ ከፈለገ ግን ደስ የሚል ስም ሰይሙለት ልጆች። ከስሞች ሁሉ ደስ የሚለኝ ስም እኔ ሙሐመድ ነው። ሙሐመድ ብንለው ደስ ይለኛል። ሙሐመድ ማለት መስጉኑ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ካነ መሕሙደን በይነ ቀውሚሂ ወበይነ ኡመቲሂ ከትውልዳቸው መካከል በህዝቦቻቸው መካከል ነቢያችን ሰለላሁ ዐለይሂ ወሰለም የተመሰገኑ እና ስለዚህ ሙሐመድ የሚለው ስም ይሆንልህ። ስሜ ጌታቸው ነበረ። በዛው መቀጠል ይቻላል? ጌታቸው አይቻልም፣ ይቀየር። እሱ ጌታቸው የሚለው ይቀየር። ራስ አሻውጦልኝ በቃሽ። አይ ሙሐመድ ወይንም አብዱራህማን ወይንም ደግሞ ረስቸው አላህ ሁሴን ወይንም ደግሞ አቡበክር አብደላ ይሁን። አብዱላህ መረጠ። ተቀደምክ። ሰበቀከ ቢሃ አብዱላህ የአቡበክር። እሺ አብዱላህ ራሱ ምርጥ ስም ነው። እንዴት እንደመረጥከው ገርሞኛል። የእስካሁኑ ያለ ማስረጃ ነበር ስምርጥ የነበረው፣ አሁን ግን በማስረጃ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ አሐበ አስማኢኩም ዒንደላህ አብዱላህ አብዱራህማን ብለዋል። ከአላህ ዘንድ ተወዳጅ ስሞቻችሁ ከስሞቻችሁ ሁሉ ከአላህ ዘንድ ተወዳጅ አብዱላህና አብዱራህማን ነው ብለዋል። ስለዚህ አብዱላህ የሚለው የአላህ ባሪያ ወይንም የአላህ አገልጋይ ማለት ነው። ምርጥ ስም ነው። በጣም ደስ ብሎኛል። አብዱላ ይሁን። እሺ ለኔ ቶሎ መልስልኝና ተማላል ድምጼ ዛህራን ፎሎ አድርጋት። እንትን ግሩፕ ታስገቡ ነበር ይሄን ቢያልኩት ለጥፋት ነው ማለት ነው። ሲጠይቁ ምንድነው ተጠይቁ? ዘንድ ሙስሊም ወንድም ይጠይቃል። አንድ ወንድም ሙስሊም ነበረኝና የሚጠይቅ ጥያቄ ነበረ። መጠየቅ ይቻላል? እሺ ይቻላል። السلام عليكم ورحمة الله وبركاته. يسمع؟ يسمع. ጥያቄ መሰለህ። ኦኬ ጥያቄው መጀመሪያ አንድ ቀን ነበረ መጽሐፍ ቅዱስ ምናምን ያነብ ነበሩ። ከዛ ሻዲያ ሲያዘኝ አለ እና አሁንም እኔም የዛን ጊዜ አስብበትና መጀመሪያው በኋላ አንድ ገብተ ምካር ስለሌለ አስብበት ብዬ እምቢ አልኩት። የዛን ቀን ማለት ነው። የኔ ላይ የሆነ ነገር አለ ብዬ ነው። እሺ ሸበካ መሰለኝ ይቆራረጣል። የኔ ተቆራረጠ ነበር። እስኪ የኔ ኔትወርክ መሰለኝ። እስኪ ጥያቄ እንድገም። ጥያቄ መሰለኝ እኔ መጀመሪያው መጽሐፍ ቅዱስ ምናምን ያንበቡን ነበር። እሺ ከዛ
የኔና ተባብተን ያው እጭቃጭቀን የነበረው ከዛ አንድ ቀን ሻዳ ያስያዘኝ ብሎ ነበር እና እኔ ሀስብበትና አንዴ ገብተህ እንደማይቀየሩ አስብበት በአንድ በድንጋጤ እንዳይማውን ነገር ነውና ብዬ ነው እዛን ጊዜ ተንኩት። ስለዚህ እኔ ላይ የሆነ ችግር ያለ ወይስ እኔ ላይ ዘንብ ይሆናል ብዬ ነው የጠየኩት። ችግር የለውም። صل على محمد ይሰማቸዋል ልጆች? ኔትወርክ ምን ይሻላል? ባላ በቃ ደጋ ልመለስ። አዲስ አበባ ኔትወርኩ ደካማ ነው ወይ ሁሴን? በቃ ደጋ እንግባ። قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد قال لو أن لي بكم قوة أو آوي إلى ركن شديد قالوا يا لوط إنا رسل ربك لن يصلوا إليك فأسر بأهلك بقطع من الليل ولا يلتفت منكم أحد إلا امرأتك إنه مصيبها ما أصابهم إن موعدهم الصبح أليس الصبح بقريب يا سلام በጣም የሚገርም የታሪክ ቁርአን ላይ ወላሂ የሉጥ ህዝቦች አጠፋፍ አላህ ምን ያክል ታጋሽ እንደሆነ ያ የሉጥ ህዝቦች ግብረ ሰዶማውያኖች ነበሩ። ከምን ባሻገር ከሽርክ ባሻገር አላህን መካዳቸው ሳያንስ ለመጀመሪያ ጊዜ ምድር ላይ ግብረ ሰዶምን የፈጸሙት እነርሱ ነበሩ። አላህ በቁርአን ላይ ይጠቅሳቸዋል። እነዚህን ሰዎች ሂድና አስተምር አለው ሉጥን። ሉጥ ሄደ። ሉጥ ከነሱ አካባቢ ሰው አልነበረም፣ እንግዳ ነው በዚያች ሀገር ላይ። የማታውቅበት ሀገር ሂድና አስተምር ስትባል አስበዋል? ሉጥ ዓለይሂ ሰላም የኢብራሂም ዓለይሂ ሰላም የወንድሙ ልጅ ነው እና ሂድና አስተምር አለው ኢብራሂም በተላከበት ዘመን፣ በዚያው ዘመን። ከዚያም ወጣ ሄደ ሉጥ ዓለይሂ ሰላም ሊያስተምር። አስተማራቸው፣ ወደ አላህ ጠራቸው። ልክ እንዲሁ ከዚህ ከግብረ ሰዶም ተግባር ተመለሱ ተው ብሎ ገሰጻቸው። ምን አላቸው? በቃ እምቢ አሉት። መጨረሻ ላይ ምን አሉ? ቃሉ ለኢን ለም ተንተሂ ያ ሉጥ ለተኩነነ ሚነል ሙኽረጂን አሉት። ሉጥ ሆይ ከዚህ አስተምሮትህ የማትቆጠብ ከሆነ ከዚች ሀገር ከሚወጡት ትሆናለህ። በቃ እናስወጣሃለን፣ ምክንያቱም እንግዳ ነው እሱ በዛች ሀገር ላይ። በቃ እናባርሃለን አሉት። በቃ እምቢ አሉ። በቃ ግብረ ሰዶምን አንተውም አሉ። መጨረሻውን አምላክ አላህ ሱብሓነሁ ወተዓላ ሶስቱን መላእኮች ላካቸው። ዛሬ ክርስቲያኖች ሶስት ስላሴ ብለው ያስቧቸዋል። አላህ መልእክተኞችን ነው የላኩት ብሎ ነግሯቸዋል በቁርአን ላይ። ወለቀድ አርሰልና ሩሱለና እያለ ይናገራል። በእርግጥም መልእክተኞችን ላኳቸው አለ። ሶስት መልእክተኞችን አላህ ላካቸው። ወደ ማን ቤት ሄዱ? መጀመሪያ እነዚህ ሶስት መላእክቶች መልእክተኞቹ ወደ ኢብራሂም ዓለይሂ ሰላም ቤት ሄዱ። ወለቀድ ጃአት ሩሱሉና ኢብራሂም ብልቡሽራ፣ በእርግጥም መልእክተኞቼ ወደ አብርሃም ጋር ብስራትን ይዘው ሄዱ ይላል። የምን ብስራት? ኢስሐቅን የሚባል ልጅ እንደሚወልድ ብስራትን በዚያው ይዘውለት ሄዱ። ቃሉ ሰላማ፣ ነገር ግን እነዚህ መላእክቶች ወደ ኢብራሂም ቤት ሂደው በሰው አምሳል ነበር የሄዱት። ያ ጀማዓ መልአክ ወደ ሰው የመቀየር አቅም ተሰጥቷቸዋል። ቃሉ ሰላማ፣ ሰላም በአንተ ላይ ይስፈን አሉት። ቃለ ሰላም፣ ሰላም በእናንተም ላይ ይስፈን አላቸው። ከዚያ ኢብራሂም ዓለይሂ ሰላም ተመልከቱ፣
ፈማ ለቢሰ አን ጃአ ቢዕጅልን ሐኒዝ አለ። የተጠበሰ የወይፈን ስጋ ይዞ ከመምጣት ምንም አልቆየም ነበር አለ። እንግዳ ማስተናገድ ማለት እንደ ኢብራሂም ነው። ምን አደረገ? ላምጣላችሁ፣ እንዳው በልታችኋል፣ እንዳው ትበላላችሁ፣ ላቀርብላችሁ አላለም። አይባልም እንግዳ። ይሄ ሼም ማስያዝ ነው። ኢብራሂም ምን አደረገ? ወዲያው ገባለና የሰባ የወይፈን ስጋ አቀረበላቸው። አምላክ አላህ ጠበሰና ያን አምጥቶ ፈቀረቡ ኢለይሂም فما لبث بعجل حنيث كذا فلما رأى أيديهم لا تصل إليه نكرهم እጃቸው ወደ ምግቡ እንደማትደርስም ባየ ኢብራሂም ከነበረ فأوجس منهم خيفة إلى الليل كأنهم فراشا أدرات له قالوا لا تخف أتفرالت إنا أرسلنا إلى قوم لوط إنا ملكتنيوشنا نبقالت فرمان ودلقم يتلاقنا نعمت بزيه لقرار ይሰማል ወይስ ተቆራርጧል? ወይኔ ተቆራረጠ። በቃ ኢንሻአላህ በቃ ሌላ ጊዜ እንቀይረዋለን። ሌላ ጊዜ እንጨርሰዋለን። ሰላም አለይኩም። وعليكم السلام. ወደ እስልምና ቢመለስ እንዴት ይታያል? አላህ ይቀበላል። امرأته قائمة فضحكت فبشرناها بإسحاق. كم درس كبرنا؟ عشان مخرج هذا. لما كان عندنا شيء لو بتطلع من لا لا تشيل ولا من ولا. عم كنا كنت هوني كذا. ما من كذا يا رب. رب الله. وامرأته قائمة فضحكت فبشرناها بإسحاق ومن وراء إسحاق يعقوب. قالت يا ويلتى أألد وأنا عجوز وهذا بعلي شيخا إن هذا لشيء عجيب. قالوا أتعجبين من أمر الله رحمة الله وبركاته عليكم أهل البيت إنه حميد مجيد. فلما ذهب عن إبراهيم الروع وجاءته البشرى يجادلنا في قوم لوط
ሰላም አለይኩም። ወአለይኩም ሰላም። ለምን ጥያቄ ነበረኝ። የልደት ያኔ ልደት እንደማይፈቀድ አውቃለሁ፣ ግን ምግብ መብላት ይፈቀዳል ወይስ እንዴት ነው? ምግብ ልደት የተሰራ ምግብ አይቻልም። አይፈቀድም ሆኖ እስከተገለጸ ድረስ ሐራም ሆኖ እስከታወቀ ድረስ ያን ነገር መብላት አይቻልም። ልደት ማክበር የሚባለው ነገር አልተደነገገም። ስለዚህ ለልደት ተብሎ የተሰራ ይበላል። ምን ማድረግ አለብሽ? ያለብሽ አለመብላት። እሺ ሌላ ሰው ስጠይቅ ችግር የለም ያኔ ተብዬ ነው። ማትስ ትምህርት ቤት ነው እንዳለሽ እህት? እሺ ሁለተኛ ጥያቄ ደግሞ ነበረኝ። ዘካ አውጥቼ ማለት ነው። ዘካ ላወጣሁት ለለየትኩት መስጊድ ሳይሆን ለሌላ መስጊድ በዛቱ እንትን አልተመቸኝም ነበር። ለሌላ መስጊድ አወጣው። ችግር አለው እንዴ? ለዛኛው መስጊድ መሆን አለበት? ችግር የለም። ግን ያኛው አልነገርከኝም። ምን ማድረግ አለብኝ? ጾም መጾም ወይስ ዘካ ማድረግ አለብኝ? ችግር የለም። ምንም የለብሽ። እያወቅሽ ሐራም መሆኑን እያወቅሽ ብትበይ ነበር። አድሚኖች ካሏችሁ ኔትወርክ ከሰራ አስገባቸው። السلام عليكم. እሺ ይሰማችኋል ልጆች? ሰላም አለይኩም። ይሰማል ይሰማል። ወአለይኩም ሰላም። እሺ ጥያቄ አለ?
ጥያቄ አለኝ። አንድ ጥያቄ ነበረኝ። ጥያቄ ምንድን ነው? በሆነ በስራ ጉዳይ ምናምን ማለት ነው የሆነ ቦታ ነበርኩኝና ሳላቀው 2 ቀን አካባቢ ያስልህ ቂብላ ጠፍቶብኝ ሰገድኩኝ ማለት ነው። እና እሱን እንዴት ማድረግ እችላለሁ ስልህ በትክክል ቂብላው ተቀይሮ ከሆነ እንደገና መስገድ አለበት ቀባ። ነገር ግን ያኔ እንትን ተጠቅሜ ነበር ያኔ ማለት ነው። ግራ ገብቶኝ ይሄ አፕሊኬሽን አለ አይደለ እንደዛ የሚለው ነገር ስለዚህ ጥቂት ከሆነች ወንድም አዳምጠኛ ሰማ ሙሉ በሙሉ አቅጣጫውን ቀይረህ ከሆነ የዛኔ ነው ቀጣ የምታወጣው። ጥቂት ከሆነች ግን ትንሽ እየዘወር ማለት ከሆነ ችግር የለውም። ኦኬ ታዲያው መልሼ መስገድ ነው ሁሉንም? ቂብላው ሙሉ በሙሉ ተቀይሮ ከሆነ እንደገና መስገድ። ለማሰላም ኦኬ ሹክራን መርሐባ። እሺ ይሰማል? ይሰማል? ካላችሁ ገስት ላይ ሰው ካለ መናገር ይችላል። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ወለም የኩን ለሁ ኩፉወን አሐድ ሲል ላለ አምሳያም የለውም ቢጤ የለውም ለማለት ፈልጎ ነው። ለእርሱ አንድም እንኳን አቻ ወይንም ቢጤ የለውም። እሺ አሁን ሐዲስ ላይ እግር አለው እጅ አለው ከሚለው ጋር አይጋጭም? ያ የሚጋጨው ማን ነው? አላህ ሱብሓነሁ ወተዓላ እጁ ልክ እንደኛ እጅ ወይንም ደግሞ የፍጥረታቱን እጅ የሚመስል ቢሆን ኑሮ አዎ ይጋጫል። ነገር ግን የእርሱ ማንንም እንደማይመስል ቃል በቃል በቁርአን ላይ ተናግሯል። ሱራ ሹራ ላይ ምን አለ? ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንድም ነገር የለም ይላል። ስለዚህ እግር ሲባል እንደኛ አይነት እግር አስበህ ከሆነ ይጋጫል። ትክክል ነህ። እንደኛ አይነት እግር አይደለም። እጅ ሲባል እንደኔ አይነት እንዳንተ አይነት እጅ መስሎ ከሆነ ይሄ ስህተት ነው። የአላህ እጅና እጅ ዓለምን በእጆች የፈጠርኩ ስል ጊዜ እንደኛ አይነት እጅ አይደለም። የድሁ ከየዲ ካለ ሰውየው ይከፍራል። የአላህ እጅ ልክ እንደኔ እጅ ነው ያለ ሰው ይከፍራል። እኛ እንደዛ ብለን አሁንም በፍጹም አላህ በባህሪያቶቹ በፍጹም ፍጥረታትን አይመስልም ብለን ነው የምናምነው። እሺ አሚር ነው ይሄ ያለው እነሱ ጋር ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ይህ ወንድ ልጅ በዛው ሉቃስ ወንጌል ላይ ተገርዟል ሁላ። ይህ ነው። ይህ ቀጥታ ቃል በቃል ሰው የሆነው አምላክ እኛን የሚመስለው የክርስቲያኖች አምላክ ነው። አይ ቁርአን ይፈርድባቸዋል የሚለውን አሳየን እስኪ። የቱ ጋር ነው ያገኘው? እሺ ቁርአን ይፈርድባቸዋል የሚለውን የቱ ጋር ነው ያለው? ለሳ ለሚያውቁ ጥያቄ ጠየቅኩ እንጂ እኮ ማስረጃ ይኖረኝ ማለት ነው የምጠይቃለሁ። ይፈርድባቸዋል ሲባል አይሰማም እንዴ? ያማልዳቸዋል ነው እንደማማልድ ማለት ነው። ያማልዳል ነው የሚለው ነው። ያማልዳል ማለት ያስታርቃል ማለት እኮ ነው እኮ አልሆነ። ደግሞ ዝረ ጥያቄ ያለኝ አልኩህ እኮ ቁርአን ፍጡር አይደለም ስለምትል ሁለት ፈጣሪ ሆነ ማለት ነው እኮ እዛ ላይ በሰውና በአላህ መሃል እሱ ቁርአን ካለ ስለዚህ ሁለት ፈጣሪ ሆነ። ፍጡር አይደለም ማለት የግዴታ ፈጣሪ ነው ማለት ነው። ያ ነገር እንደዛ አይደለም። ቁርአን የአላህ ባህሪ ነው። ፈጣሪ ደግሞ የሚገለጽ አይደለም። ፈጣሪ አይ ቁርአን
ጥያቄው እኮ እንዴት መሰለ ቁርአን በግረጣ ሰው መስሎ ይመጣል ስላለ ነው። ለዚህ ነው እኮ ይመጣል ሲባል ጊዜ ምንዳው ነው የሚመጣው እያልኩህ ነው። ይኸውልህ ምንዳው ነው የሚመጣው እየተባልክ ነው። ያ ምሳሌ እያደረጉ ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው። ይመጣል ሲሉ ጊዜ የእቲ ተዋበሁ ምንዳው ይመጣል ማለት ነው። እሺ ማሱን አልተመለሰልኝም። በደንብ ትናገር ነበር። ይመጣል ሲባል አንተ የሆነ አካል እየሄደ የሚመጣ የሚንቀሳቀስ አካል መስሎህ ከሆነ ተሳስተሃል እያልኩህ ነው። በተዋል ምንዳው ይመጣል ማለት ነው። በእነዚያ ስራዎች ምክንያት የሚገኘው ምንዳ። ቆይ እንትን ቁርአን ፍጡር ነው አይደለም? ቁርአን ፈጣሪም ፍጡርም አይደለም። የአላህ ንግግሩ ነው። ምኑ ነው? ግብሩ ስትራገባኝ ንግግሩ ነው። ንግግር እኮ ታዲያ ያ ፍጡር ነው ፍጡር አይደለም? ፈጣሪም ፍጡርም አይደለም፣ ባህሪ ነው። የፈጣሪ ንግግር ተናጋሪ ነው። ከባህሪያቶቹ መካከል አንደኛው ባህሪው ነው፣ የተናገረው ቃሉ ነው ቁርአን። አይቶ በቃሽ፣ አልተዋጠልኝም። ጭራይ መልስ በሰፊው መለሳለሁ። ቆይ ሃይ እንደተመቸ